የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ ግንቦት 9 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፈው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት እንፈልጋለን። ሰላም ናችሁ ወይ? እንዴት ናችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መይዘስ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ሰላም ናችሁ ወይ? ለአባታችን ለአቡነ እስትንፋሰ ክርስቶስም ደግሞ ወርሃዊ እንግዲህ በዓል እንኳን አደረሳችሁ። የኦርቶዶክስ ተዋሕዶ እምነት ተከታዮች ሌሎቻችሁ ሁላችሁም ኢትዮጵያውያን ኤርትራውያን ከማንኛውም የሃይማኖት ክፍል ዶሚኔሽን ያላችሁ ከተቋም ያላችሁ የምንወዳችሁ የምናከብራችሁ ኢትዮጵያውያን ኤርትራውያን ሁላችሁም እንኳን በሰላም ወደ ዛሬው የኤሶፕ ኢትዮጵያ መርሃ ግብራችን ወደ ቻናላችን እንኳን መጣችሁ። ደህና ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ ያው ሞቅ ደመቅ ብሏል። ኦልሬዲ ከመግባታችን እግዚአብሔር የተመሰገነ ይሁን። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ የምንማማርበት ያድርግልን። እስኪ የተወሰናችሁትን ሰላም በማለት ልጀምር። ሳራ ቢ ሰላም ብላለች። ሰላም እህታችን እንዴት ነሽ? ዳዊት ሃይ ያሬድ የቤቱ ድምቀት እንዴት ነው ወንድሜ? ሰላም ነው ወይ? ለአንተም ክርስቶስ በእውነት ተነስቷል። ያሬድ ለአንተም ሰላም ብዝት ይበልልን። ክርስቶስ ሰላም ይብዛል ወንድሜ። እንኳን በደህና ቆየህን። ዮዮ ኪዲ ሰላም ብላለች። ዮዮ ሰላም። ዮዮ እንግዲህ ያው የአንስት ስም ነው የሚመስለኝ። ስለዚህ ዮዮ ሰላም ብያለሁ። በጋሻው ኃይሌ ውድ መምህር፣ እኔ መምህራችሁ አይደለሁም። እኔ መምህር ነኝ ብላችሁ ነው። መምህሮች ብዙ አሉ። ግን እሺ ይሁን። ለማንኛውም አስተምሬ ስለማቅ በአካዳሚው አስተምሬ ስለማቅ እንደዛ ከሆነ የምትቆጥሩ ነሽ። ኤፍታ ወለተ ሚካኤል አስተምር ስለነበር ነው። አስተምሬ ስለማቅ አይባልም፣ አስተምር ስለነበር። ኤፍታ ወለተ ሚካኤል ሰላም ኤሶፕ ብላለች። ከነ ቤተሰቡ እናንተንም ሁላችሁንም ነው ያለችው። ሰላምታችን ይድረስሽ እህታችን። ተስፋለም ሰላም ወንድማችን፣ እንዴት ነህ? ሰላምታውን አቅርቧል። መድኃኔዓለም ከመቀሌ ነው ተስፋለም የሚመለከተን። ተስፋለም ከመቀሌ እንዴት ነው ወንድሜ? እንዴት ነው አየሩ እዛ አካባቢ? ሰላም ብዝት ይበልልን። ፊዮሪ ምርጥ እህታችን ሰላም ነሽ ወይ? እንዴት ነሽ? ሁል ጊዜ ተከታታያችን ሰላም ነሽ እህታችን? እንዴት ነሽ? ወልደ ሰንበት ሰላም ነሽ? ወለተ ሰንበት እንዴት ነሽ? ከየት ዩኒቨርሲቲ ነበር? ከጠፋኝ ዩኒቨርሲቲው ከአረማያ አይደል? ወለተ ሰንበት ሰላም ብላለች። ወለተ ሰንበት ኢዮብ ጥጋቡ ከኢንጂብራ ዩኒቨርሲቲ ናይስዋን። ኢዮብ ሰላም የዩኒቨርሲቲ ተማሪዎች እየቀቡልን ነው። አገር ልትለወጥ ነው። መምህራኑም እያዩ ነው። እግዚአብሔር ይመስገን። ጥረታችንን መድኃኔዓለም እያሳካልን ነው። እንግዳ ሰላምታውን አቅርቧል። ኤፍታ ወለተ ሚካኤል ደህና ዋላችሁ ወይ ብላለች። ደግመሽ ነው ሰላምታ ያቀረብሽው። እግዚአብሔር ይመስገን። ጽዮን ጴጥሮስ ውድ እህታችን ሰላም ነሽ ወይ? እንዴት ነሽ? እንኳን ይኸው መተናል። በጉጉት እየጠበቅ ነው መተናል። ይኸው እግዚአብሔር የተመሰገነውን። አሰፋሽ ንጉሴ ሰላምታዋን አቀርባለች። አሰፋሽ ፍቃዱ አምባ ጀመረ በጉጉት እየጠበቅን ነው ብሏል። እንግዲህ ሁላችሁንም የቁጥሩ በዛብኝ አሁን አልቻልኩም።
እግዚአብሔር የተመሰገነ ሁላችሁንም በራሴና በባለቤቴ ስም ሰላምታችን አቀረብንላችሁ። እንወዳችኋለን፣ እናከብራችኋለን። በዚህ ሁሉ ቁጥር ስለምትመለከቱን በጣም ደስ ይለናል። እግዚአብሔር ከኛ ጋር ነው፣ ከኛም ከናንተም ጋር ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ስላለ የጌታችንን ቃል ተቀብለን በተቻለ መጠን ዘመኑን ዋጁም ስላለ ሐዋርያው እንዋጃለን። የተሰበሰብነው ሁላችንም ሌላ ነገር ለማድረግ ሳይሆን ለሌላ ነገር ሳይሆን ዘመኑን ዋጅተን የእኛን ሕይወት የዘመዶቻችንን የቤተሰባችንን የሀገራችንን ሕይወት በጥሩ ሁኔታ እግዚአብሔር በሚወደው መንገድ የምንሄድበትን መንገድ ለመቃኘት ነው፣ ለመሄድ ነው። እሱም መንገድ ነው ለመወሰን ነው። ስለዚህ በጣም ደስ የሚል መሰባሰብ ነው። ይሄ የእውነት የሐዋርያቶች መሰባሰብ ሊባል ሁሉ ይችላል። ሰዎች እኮ ወገኖቼ አንዳንዶቹ እገሌን ማጅራት እንምታው፣ እገሌን እንማው፣ እገሌን የሆነ ነገር እናድርገው ብለው የሚሰባሰቡ አሉ። እኛ ደግሞ እውነት ገዱም በዚህ ዘመን ነው ስንት ነገር ዓለም በምታታልልበት ዘመን ጊዜያችሁ መስዋዕት አድርጋችሁ በዚህ ሰዓት ቁጭ ብላችሁ የአገራችሁ ነገር፣ የቤተ ክርስቲያናችሁ ነገር፣ የእምነታችሁ ነገር፣ የዘመኑ ነገር ለማወቅ ገዷችሁ እዚህ ጋር ከኛ ጋር ስለሆናችሁ ከልብ እና አመሰግናለሁ። በራሴና በቤተሰቤ ስም አመሰግናለሁ። በኢሶፕ ኢትዮጵያ ስም አመሰግናለሁ። ኦኬ እንግዲህ ዛሬ የምንቆይባቸውን መርሃ ግብሮች ወደ ማስተዋወቅ ሄዳለሁ። የአይዳሩሙን ያው እንግዲህ ሞቅ ደመቅ አድርጉት። በፕሮግራሙ ሂደት ላይክ ብታደርጉልን ዩቲዩብ ለብዙዎች እንዲዳረስ ያደርግልናል። እንደዛ ነውና አሎግራሙ የሚሰራው። ስለዚህ እንደዛ ማድረጉን እንግዲህ አትዘንጉ። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ከዛ በመቀጠል ባለፈው ክፍል 1ን አቅርቤ ከነበረው ክፍል 2ን በዚህ በክሎኒንግ ዙሪያ በመልካችን እንደ ምሳሌያችን ይሆናል። የኛ ሁለተኛው ክፍል በመልካችን እንደ ምሳሌያችን ብለዋል። እንግዲህ እግዚአብሔር ያለውን ስላሴዎች ያሉትን እነሱ ደግሞ እንደዚህ ብለዋልና እሱን እናያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ከቆያችሁ አብረን የምንማማርበት መርሃ ግብር ይሆንልናል። በአይዲያ ሩም ላይ በሀሳብ መስጫ ክፍል ውስጥ ከኛ ብቻ ሳይሆን ይቅርታ ከሁላችሁም ያለውን ሀሳብ አስተያየት ያላችሁን መረዳት ብታስቀምጡልን ብዙ ሰው ይማርበታል ማለት ነው። እና እስኪ እንግዲህ ያንን እያደረግን እስከ ፕሮግራሙ ፍጻሜ ድረስ እንቆያለን እና የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ከዛ አንድ መርሃ ግብር ላይ ነው ሁለተኛውን ክፍል ክሎኒንግ መልካችን እንደ ምሳሌያችን በሚል ላይ ቆይታ እናደርጋለን። ከዛ በፊት ግን አሁን ወደ ስቱዲዮ ልመጣ ስል ያገኘሁትን መረጃ ባለፈው ከተነጋገርንበት እንግዲህ እንደምታዩት በመላ ዓለም ከዚህ የትራምፕን ታሪፍ ወይንም ወደ ሀገር ውስጥ የሚገባ ግብአትን ወይም ቁሳቁስን ታክስ በመጨመር ለ90 ቀን እንኳን ፖዝ አድርጋለሁ ቢልም ብዙ መስሪያ ቤቶች ኢንተርናሽናሊ በአሜሪካ ብቻ ሳይሆን በዓለም አቀፍ ደረጃ ሰራተኛ እየቀነሱ ነው። በጣም በሂውጅ ስኬል ባለፈው አይተናል፣ ከዛ በፊትም አይተናል። በዛ መሰረት ማለት ነው ያለውን መረጃ ልንገራችሁ። ይህ እንግዲህ በዓለም አቀፍ ደረጃ ነው። አሁን በዚህ በካፕል ኦፍ ዴይዝ ዛሬን ጨምሮ የወጡ መረጃዎች ናቸው። በስላይድ ደረጃ አላዘጋጀሁላችሁም፣ እንዲሁ ልንገራችሁ። ቦይንግ ዶሜስቲክ ሌኦፍ አድርጓል። ቦይንግ እንግዲህ አውሮፕላን ማምረቻው ቦይንግ ማለት ነው። ዶሜስቲክ ሌኦፍ ማለት ያው ሰራተኛ መቀነስ ነው። ኢንቴል 20%ቱን ስታፍ ቀንሳለሁ ብሏል። ኢንቴል እንግዲህ ኢንተርናሽናል 21,000 ህዝብ ማለት ነው። 20% ሲሆን 20,000 ሰራተኛ እቀንሳለሁ ብሏል። ኢንቴል እንግዲህ የኮምፒውተር ማምረቻው ማለት ነው። ቮልስዋገን 7,000 ሰራተኛ እቀንሳለሁ ብሏል። ቮልስዋገን ካምፓኒ ኢንተርናሽናሊ፣ ቮልስዋገን ሀገራችንም አለ እንዳትረሱ። ሲመንስ እንግዲህ የስልክ ምናምን የሚያመርተው ካምፓኒ 6,000 ሰራተኞችን እቀንሳለሁ ብሏል። ዩኤስፒ ፖስት ማስተር ይሄ ፖስታ እንትን የሚያደርግ አሮኬት የሚያደርግ ካምፓኒ 10,000 ሰራተኛ እቀንሳለሁ ብሏል። ጀርመን ፖስታል ጃይንት ዲኤችኤል እንግዲህ ዲኤችኤል የጀርመን ነው ኦሪጂናሊ 8,000 ሰራተኛ እቀንሳለሁ ብሏል። ሄዋርድ ፓካርድ 2,500 ሰራተኞች እቀንሳለሁ ብሏል።
ቢፒ የነዳጅ ማደያው 7700 ሰራተኛ እቀንሳለሁ ብሏል። ይሄ ነገር እንግዲህ ዓለም አቀፋዊ በሆነ መንገድ ነው የሰራተኛው መቀነስ። በጣም ያሳዝናል። እነኚህ ሁሉ የሚቀነሱ ሰራተኞች ቤተሰብ አላቸው፣ ፋሚሊ ነው ችግር ውስጥ የሚወድቀው። በጣም የሚያሳዝን ነው። ብዙ ሰዎች በጣም ፍራስትሬትድ እየሆኑ ነው፣ አንግሪ እየሆኑ ነው፣ እየተናደዱ ነው፣ እየተቆጡ ነው። በጣም በሚያሳዝን ሁኔታ እንግዲህ ይሄ የሚያመጣውን ነገር ያው ከዚህ በፊት ተነጋግረናል። ምን ያመጣል የሚለው በጣም አሳሳቢ ነገር ነው። እግዚአብሔር እንግዲህ ይርዳን፣ ሁሉንም የዓለም ሕዝብ በዓለም ላይ ያለውን እግዚአብሔር ይርዳን። በጣም ከባድ ነገር ነው። እነኚህ ሁሉ ሕዝብ ይሄ ሁሉ ቁጥር ያለው ማለት ነው። አስባችሁታል? ስራውን ሲያጣ በጣም ይገርማል። እንቀጥል። በዛሬው በሌተስት አፕዴት በመጀመሪያ ስላይድ የምናየው እንግዲህ ዶናልድ ትራምፕ በሲሪያ አዲስ የተሾመውን ሰው ጋራ የምታዩት በምስሉ ላይ እናም ከዩናይትድ አረብ ኤሚሬትስ እንግዲህ ልዑል ጋራ በምታዩት ሁኔታ ፎቶ እዚህ ጋር ተነስቷል። ይሄ የምታዩት በሲሪያ ላይ አሁን ፕሬዚዳንት ተደርጎ የተሾመው ሰውዬ አንዳንድ ጊዜ ፕሬዚዳንት አህመድ አልሻራ ተብሎ ይጠራል። ይሄ ሰውዬ እንግዲህ አሁን ቴክ ኦቨር ካደረገ በኋላ ሲሪያን ምን ብለዋል? ስትሬት ዌይ ትራምፕ ፍቅሩ ጨምሯል ከዚህ ሰውዬ ጋር። ምክንያቱም ሲሪያ አሁን የአብርሃሚክ አኮርድን ጆይን ታደርግ ነው እንግዲህ። ምክንያቱም እንደምታዩት በአርቲክሉ ላይ በዶናልድ ትራምፕ ደላላነት ነው የሚለው፣ አመቻችነት። አያችሁ፣ ሲሪያ ቱ ጆይን አብርሃሚክ አኮርድ አፍተር ትራምፕስ ብሮከርድ ቶክስ ዊዝ እስራኤል። ስለዚህ እንግዲህ ሊዋሃዱ ነው ማለት ነው። ያ ሁሉ ህዝብ የሞተበት ሲሪያ ወደዚህ እንደ ድምጥማጥ የሆነችበት አስባችሁታል። አሁን ምንም አይገዳቸውም ማለት ነው። ስለዚህ እንግዲህ አብርሃሚክ አኮርድን ጆይን ካደረጉ ሲሪያም እንደ ሌሎቹ እንደነ ሱዳን አብርሃሚክ አኮርድን ኦልሬዲ ጆይን እንዳደረጉት ሀገሮች ወስዳ ኤምባሲዋን ጀሩሳሌም ታስቀምጣለች ማለት ነው። እና በቃ ፍቅር በፍቅር ሊኮን ነው ማለት ነው። ፓሌስቲናያኖቹ እንግዲህ ምንም በጣም የሚያሳዝን ነው። ግን ይሄ ሰውዬ እንግዲህ አቡ መሐመድ እዚህ ጋር እንዴት ነበር የሚጠሩት? ፕሬዚዳንት አህመድ አልሻራ ከመባሉ በፊት የሚባለው ሰውዬ አሁን በፊት ግን ይባል የነበረው ጆላኒ እየተባለ ነበር የሚጣለው። አቡ መሐመድ አልጆዋኒ ነበር የሚባለው። ጆላኒ ነው የሚባለው። ጆላኒ ነበር የሚባለው። ይሄ እንግዲህ በ2024 የነበረ አርቲክል ነው። ስትመለከቱት ይሄ ሰውዬ በአሜሪካ ሊስቱ ምንድነው የቴሮሪስት ወይም የወንበዴ ሊስት ውስጥ አንድ እንግዲህ በቴሮሪስትነት የተመዘገበ ነበር። አያችሁ፣ እንደፈለገ ነው የጨረባ ማህበረሰብ። ይሄ የሲክሬት ሶሳይቲው መንግስት እንደፈለገ ነው። ዘወረ ታይም እንትንን የሳውዝ አፍሪካውን መሪ ኔልሰን ማንዴላን ማርጋሪት ታቸር ቴሮሪስት ብለው ነበር። በኋላ ደግሞ ኖቤል ፕራይስ ሲሸለሙት ደግሞ ቴሮሪስት አይደለም ሂዝ በጣም አሪፍ ሰው ነው ብለዋል። ስለዚህ እነሱ እንዳሉት ነው። የሆነ ሰዓት ላይ የጆርጅ ቡሽ ፋሚሊ ከነቢላዲን ጋር ቢዝነስ ምናምን የነገዱ ነዳጅ የነገዱ ቢዝነስ ሀብታም የሆኑ ነበር። በፈለጉ ጊዜ ደግሞ ኖ ዩ አይዘር ዊዝ አስ ኦር ዩ አር ዊዝ ኦሳማ ቢንላደን ብለዋል። አለቀ። ስለዚህ ነገሮች እንደፈለጉ ነው። ለማንኛውም ይሄ ሰውዬ ማለት ነው እንግዲህ በቀደመ ታሪኩ So it was Jolani who fought US soldiers in Iraq. በኢራቅ ጊዜ ኢራቅን ከኢራቅ ጋር ወግኖ የአሜሪካ ወታደሮችን ይደበድብ የነበረ ማን ነው? ጆላኒ። ይሄ ሰውዬ አሁን እንግዲህ ትራምፕ አብሮ ፎቶ ቢነሳው ምናምን አያችሁ። ፊልሙ በጣም ይገርማል እኮ። አሎንግ ሳይድ ጂሃዲስት ኢንሰርጀንት ተብሎ በ2003 እስከ 2006 የሚዋጋ የነበረ ሰው ነው። It was then incarcerated there for 5 years in detention camp. 5 ዓመት ታስሯል። የዛኔ ነው እንግዲህ ግሩም የተደረገችው ማለት ነው። It was Giuliani who returned to Syria. ከዛ ይሄው ጆላኒ ነው በ2011 ወደ ሲሪያ ተመልሶ to play important roles in the campaign of both Islamic State ISIS ከሚባሉትና and then አልካይዳ ጋር አብሮ ካምፔን ያደረገ የነበረ ይሄው ሰውዬ ነበር። አያችሁ፣ ድብና ያለ ቴሮሪስት ነበር በእንትን ስር ማለት ነው። አሁን ደግሞ ፍቅር በፍቅር ነው።
ባለፈው አይታችኋል ቶኒ ብሌር ያ ቴሮሪስት የተባለውን ሰውዬ አሁን ቶኒ ብሌር ወርልድ ኢኮኖሚክ ፎረም ቁጭ አድርጎ ምናምን ሂዝ ሪሊ በቃ አን አይከን ኦፍ ፒስ ምናምን ሲል እንደዚህ ነው በቃ እንደዚህ ነው ነገሮች ይቀየራሉ it was Giuliani who took over the Islamic group Hayat Tahrir al-Sham የሚባለውን ኢስላሚክ ግሩፕን took over የሚያደርጉት ነበር and from 2017 imposed his rule on 2 million people in the northwestern Syrian enclave of Idlib last month. It was Giuliani who launched a rebel coalition dominated by HTC on its blistering 12-day campaign that ended. ስለዚህ ብቻ ሙሉን ስናነበው ቴሮሪስት ድብና ለቴሮሪስት የነበረ ሰው ነው አሁን ደግሞ the question now is which man የትኛው ሰው ነው አሁንም ከትራምፕ ጋር አሁን እንትን የሚለው ነው የቴሮሪስቱ ተረስቷል ማለት ነው በቃ በአንድ ጊዜ ነው የሚረሱት እነዚህ ሰዎች ሾርት ሚሞሪ ነው ያላቸው አገርማቸው ሾርት ሚሞሪ ነው ያላቸውና አሁን ይታያችሁ እንግዲህ በፊት እኮ ዩኤስ እና አሜሪካ እንደምታነቡት ማለት ነው $10 ሚሊዮን 10 ሚሊዮን ጆላኒን የገደለ $10 ሚሊዮን እንሰጣለን ብሎ ነበር አሁን አያችሁት አሁን ተመልከቱ እዚህ ጋር ጆላኒ ከረባቱን አድርጎ ሱፉን አድርጎ ገጭ ብሎ ጆላኒ እናት ጆላኒ አሁን ቴሮሪስት አለ ይገርማል እኮ በጣም ነው ይገርማል የዓለም ነገር ይገርማል በጣም ታዲያ በመቀጠል ደግሞ ምናው እንግዲህ ይገርማል ለማለት ነው ይሄንን ምናው አንዳንዱን እንግዲህ ምንድነው አንዳንዱን በጉልበት አንዳንዱን በማሳመን አንዳንዱን ምን ያሳያችሁ እንደሆነ አላውቅም ትራምፕ ብቻ ለማንኛውም ትራምፕ says fervent hope for Saudi Arabia አሁን በመቀጠል ሲሪያ እንግዲህ ገብ ይሆናለች አብርሃሚክ አኮርድ ውስጥ ሱሪያ ያኔም ውሸታቸውን ነው ያሪ ትክክል ያኔም ውሸታቸውን ነው ለኛ እኮ ነው ሚዲያው የሚናገረው ሌላ ጨዋታው ሌላ አይስስን ማንፈጠረው ይመጣል ማስካርገው ነው እንግዲህ ማስካርገው ነው ብዙ ዶክመንተሪዎች አሉ ብዙ ፋይሎች አሉ ለዚህ ነው አልሸባብን ማንፈጠረው ይባልና ከዛ በኋላ አልሸባብን በሞሳድ የፈጠረው እንደሆነ ራሳቸው እስራኤሎች ይናገራሉ አያችሁ ከዛ ደግሞ ስራውን ደግሞ ሲጨርስ ናውን በቃ አሁን እንትና ነበር ያስቸገረን አሳድ ነበር ያስቸገረን አሳድን አውርደናል አሁን ደግሞ አንተ የኛውን ደግሞ በቃ ቴሮሪስት አይደለም እንላለን ከዛ በኋላ ተመራለን ጨዋታው ይው ትራምፕ ራሱ አሸባሪ ነው ትላለች ፊዩሪያው አሸባሪ ነው አባዶን አይደለም እንዴ ትራምፕ says his and I think it was a tremendous tribute to your country and it will be አሁን ስለዚህ ሳውዲ አረቢያን ደግሞ ሲፎግሩን እኮ ነው ገቢ ያደረ ትግባ በቃ አብርሃሚክ አኮርድ ተብሏል እንደዚህ የሚገርመኝ ነገር እኮ ሳውዲ አረቢያ እኮ the Saud family of the Saud እንግዲህ ፕሮግራም ሰርተናል ከዚህ በፊት እነማን እንደሆኑ ከአይሁዶቹ ጋር ያላቸውን ግንኙነት እኮ በደንብ ነው ገልጸናል እንዴ ሳውዲ አረቢያ የሚጠበቀው በማን ሆነና ሳውዲ አረቢያ እኮ የሚጠበቀው አሜሪካ ቤዙን አድርጎ አይደል የሚጠበቀው ሳውዲ አረቢያ ግን ለማንኛውም አሁን ሳውዲ አረቢያ አሁን ከአሜሪካ ተጣልታ እንዴት ይሆንላታል አይሆንላትም ለማንኛውም ያው ማተር ኦፍ ታይም ነው ገቢ ትደረግ አብርሃሚክ አኮርድ ውስጥ ተብላለች በ14 እንግዲህ በ14 ሜይ የወጣ አርቲክል ነው ከ3 ቀን በፊት ማለት ነው ደርማል ታዲያ በዚህ እንዳለ ትራምፕ አንደኛዬን ደግሞ ወደ እንግዲህ ዩኤኢ መሄድ ካልቀረ ብሎ ወደ አቡዳቢም ዞር ብሎ ትዝላቸዋል እንግዲህ ሶስቱ ቤተ እምነቶች አንድ ናቸው ተብሎ የተሰሩትን ማለት መኩራብ አንድ ቤተክርስቲያን አንድ መስጊድ ተሰርቷል አለ በአቡዳቢ ኢንተርፌስ ሙቭመንት በእኛ ሀገር ቀሲስ ታጋይ አሁን የሚሰሩለት ቀሲስ ታጋይ ባይዘው ባለፈው ማሳይቻችሁ እንደሆነ አላውቅም ሰላም የሚባል መጽሐፍ እንትን ብሏል አሳትሟል በቃ አንድነን ነው ግር በግር ነው አንድነን ተብሏል ምክንያቱም ተሰርቷል በደንብ ተሰርቷል ስለዚህ አሁን አካሄዱ ያለም አካሄድ እንግዲህ ዋን ወርልድ ኦርደር ነው ዋን ከረንሲ ነው ዋን ወርልድ ሪሊጅን ነው ኒው ወርልድ ኦርደር ነው ፎርዝ ኢንዱስትሪያል ሪቮሉሽን ነው በቃ እንደዚህ ነው ጨዋታው እና ጉንፋን እናንተ አሁን ከገባው ሊይዘኝ ነው ቅድም ጀምሮ የሆነ እንትን ይለኝ ነበር አሁን ብቻ በደም እንትን እየተባለ ነው ቶሎ ሻይን ተጣበት እንጂ ነገር ባለፈው እኮ ያሬድ ሄደንበት የለም የሳውዲ ንግስ እናት የአይሁድ ፈላሻ አበሻ ነች እሱን እኮ አበሻ መሆኗን አልተናገርንም እሱን ደግሞ እንሄድበታለን መጽሐፉም አለኝ በሚገርም ሁኔታ ባለፈው አሳይቻችሁ ነበር በዚህ ጉዳይ ላይ በደንብ ነገሮችን በደንብ አድርጎ ዘሰርቲን ትራይብ የሚባል መጽሐፍ አለኝና
if you read that ብዙ ነገሮች ግልጽ ይሆንልናል the 13th tribe ማንበብ ከፈለጋችሁ ይሁት አሁን ጊዜ ለማለት ባለፈው አሳይቻችኋለሁ አልኩ እና ለማንኛውም ሌላ ጊዜ እናደርጋለን ግን አሳይቻችኋለሁ አምሹር anyway እና ይሄንን ቪዲዮ እንመልከት እንግዲህ ሄዶ ጎብኝቷል ዶናልድ ትራምፕ እስኪ የገብርኤል ልጅ እውነትህን እኮ ነው ወንድሜ ይኸውልህ መቶ ስንት ነው 201 ሰው ያየ ነው 126 ሰው አልተስማማውም ፕሮግራሙ ስለዚህ ላይክ አላደረገ ምን እናድርግ እንግዲህ አንዳንዶቹ ደግሞ ተደብቀው ነው የሚወጡ ማለት ነው ወደ ዩቲዩብ እንዲሄድ አይፈልጉም ማለት ነው ለማንኛውም ኦኬ እሺ ይኸውላችሁ እንግዲህ ሄዷል እና በዛ አይነት ሁኔታ እንግዲህ ሄዶ ጎብኝቷል ማለት ነው እንግዲህ ይሄ ነገር በሶስቱ እምነቶች ወደ አንድ መጥቶ ሁላችንም የአብርሃም ልጆች ነን ስለዚህ አንድ ማከረር የለብንም ሃይማኖቱ ላይ በሚል አይነት መንፈስ ውስጡ አርቲፋክስ የሌለው ዝም ብሎ ብቻ ሰዎች የሚሰበሰቡበት ስትፈልግ እዚህኛው በአንድ ሰፈር ማለት ነው በአንድ መንደር እንግዲህ አሳይቻችኋለሁ ደጋግሜ እሱን አሁን እየሄዱበት ነው ከዚህ ሁሉ ጀርባ እንግዲህ ማን ነው ያለው ቢባል ያው ግልጽ ነው ምክንያቱም አብርሃሚክ አኮርድ ጀርባ በደንብ ይሰራ የነበረው ጃረድ ኩሽነር ነው በመጀመሪያው ጀምሮ አሳይቻችኋለሁ ከመጀመሪያው ጀምሮ ተነጋግረናል ከና መጀመሪያ አብርሃሚክ አኮርድ ሲወለድ ጀምረን ተነጋግረናል ገና ሲጀምር ትዝ ይለኛል እና ይሄንን እንግዲህ ያው እነሱ ሳይዘነጉ ፖፕ ፍራንሲስም ያንን ነገር በደንብ ኤክስኪዩሽን ላይ እንዲደረግ እስከ መጨረሻው ድረስ የሄደበትን ሁሉ አይተናል ታዲያ ያንን ተከትሎ ደግሞ እንግዲህ ሌተስት አፕዴት ነው አሁን ለገባችሁ ለተቀላቀላችሁን እያየናል ነው ዋናው መራ ግብር አልጀመርንም እስካሁን ድረስ ከዚህ ጋር ተያይዞ ታዲያ ካታር ደግሞ እንግዲህ ከአሜሪካ ጋር የተለየ አይነት ፍቅር እንደገና ደግሞ ጀምራለች ካታር ዩኤስ ኤንድ ካታር ሳይን ዲፌንስ አቪዬሽን ዲልስ ስለዚህ ዲፌንስ አቪዬሽን ዲል ከአሜሪካ ጋር ተፈራርመዋል as Trump doubles down on luxury aircraft gift ስለዚህ ይህንን ትራምፕ በመፈረሙ ምክንያት የካታር ደግሞ መሪ ንጉስ ያው እንደምታዩት በጣም ሌክዠሪየስ የሆነ አውሮፕላን በሚቀጥለው ስላይድ እንደምታዩት ለትራምፕ 400 ሚሊዮን ዶላር የሚያወጣ አውሮፕላን እንግዲህ ይሰጣሉ ብሎታል ይሄ ነገር ደግሞ አሁን ብዙ ሰው ያሳሰበው እንዴት ነው አሁን እኮ እንግዲህ የትራምፕ ይሄ ኤርፎርስ 1 የሚባለው ዩኤስ ኤርፎርስ 1 የሚባለው መሪዎቹ የሚሄዱበት አውሮፕላን በብዙ ነገር ተደርጎ ነው ለሴኩሪቲ ተደርጎ ነውና ይሄኛው ውስጡ በጎልድ ፕሌት ተደርጎ ቢሰራ አንዳንድ ነገሮች ጎልድ ላይ ያሉበት ቢሆንም 400 ሚሊዮን ዶላር የሚያወጣ ቢሆንም ይሄንን እንደገና ወደ ሴኩሪቲ ስታንዳርድ ነው ፕሬዝዳንቱ ልክ እንደ ኤርፎርስ 1 የሚጠብቀው አይነት ለማድረግ የተወሰነ ዓመት ይፈጃል ምክንያቱም ብዙ ነገሮች መገጠም አለባቸው አውሮፕላኑ ላይ ይሄ ነው አሁን የሰው ክርክር እሱ አይደለም እኛውንም ያሳስበን ለምን ኳታር ለምን እዚህ ጋራ በጣም ቢግ ዲል ሆነች ለምንድነው ፕሌኑን የሰጠው ለምንድነው አሜሪካ ኦል ዘሰደን ከዲፌንስ አቪዬሽን ጋራ የተፈራረመችው ምንድነው የሚለው ነገር ነው እንግዲህ ማየት ያለብን ሄኖክ ገጽዘ ትክክል እና እሱን ስናይ የፕሌኑ ያው እንግዲህ በቀላል ነገር ትራምፕ ፕሌን ይፈልግ ነበር አይፈልግም ነው ይሄ አሁን የተጀመረ ነገር አይደለም ታለር ደርደን በፊት እንደነገረን ትራምፕ አውሮፕላን ቦይንግ እሱ የሚፈልገው አይነት አውሮፕላን የበፊቱን መጠቀም አልፈልግም ይሄን ሌክዠሪ አውሮፕላን ቶሎ ቦይንግ ያምጣልኝ ሲባል ቦይንግ እንግዲህ ባለበት ችግር ምክንያት እየተነቀረፈፈ ስላስቸገረኝ ነው የሚለው ትራምፕ ኤሎን መስክ እንደሆነ ነገር አድርግልኝና እስኪ አዲስ እንደው ባንተ ፍጥነት አዲስ የሆነ አሪፍ ቦይንግ እንግዲህ የሚሰራበትን ሁኔታ ብሎ ሲነጫነጭ ነበር ትራምፕ ቪውዝ ቦይንግ አዝ ሎስት ኮዝ
lost cause ነው empowers Elon with drastic options to ensure faster Air Force One delivery report. They say Air Force One የሚባለው አዲስ አይነት ዜና. According to the report, Trump has been discussed የታመነ ዜና ነው by the way whether luxury jet could be acquired and refitted during the wait. ስለዚህ አንተ አፈጣጥረው ቦይና አዲስ እንትን ይሰራ whom Trump views as efficiency እንግዲህ ሚኒስትር አድርጎት የለ ኤሎን መስክን and productivity magician አድርጎ ስለሚያው እንደ magician አድርጎ ስለሚያው አጣርፎ ብሎ ነበር ስለዚህ እቺኛን ዲል ካደረጉ በኋላ ከካታር መንግስት ጋራ ያው የካታር መንግስት ገንዘብ መሽስ ምንም ችግር የለም ስለዚህ ይሄኛውን አውሮፕላን ሰጥቶት ምክንያት ለዛ ነው ማለት ነው ይሄው በቃ ምን ይሄ ቦይንግ መጠበቅ የለብህም ባይሆን የሴኩሪቲው ምን ይገጠምለት የሚለውን እነ ኤለን ሞስክ ተፍተፍ ይሉበታል አንተ ባይሆን እንካችኛን ተብሏል ማለት ነው ግን እሱ ብቻ አይደለም ወልጭ ካታር ያን ካሮልን እንግዲህ ታውቁት እንደሆነ አላውቅም ያን ካሮል በደንብ አድርጎ ስለ ካታር ባይ ዘ ዌይ ይሄ ዜና ይሄ አሁን የምንናገረው ዜና ማለት ነው በጣም ዛዮኒስት ኃይሎቹን በጣም የሚያናድድ ዜና ነው በጣም ምክንያቱም ኃይለኛ ኢንፎርሜሽን ነው ዲስዋን አሁን ይሄ ሰው የሚናገረው ነገር በጣም ምክንያቱም ያን ካሮልን ብዙን ጊዜ ላይክ አረቦቹ የሚከፍሉት ምናምን ሲሉ ነበርና አሁን ጭራሽ በዚህኛው ዜና አረቦቹን ሁሉ ሚስጥራቸውን ዘግዝጎ እየተናገረ ነው ያለውና which ደግሞ I know for certain እንደዛ እንዳልሆነ እና ካታር ያንኮራል የተናገረው ስለ ካታር በጣም ይገርማቸዋል ትራምፕ በቅርብ ጊዜ ወደዚህ የሚንቀሳቀስበት የነበረውን ዓላማ ነው በግሪንላንድ ዙሪያ በዩክሬን ዙሪያ ነው የበላይ መሆን ቻይናዎችን በልጦ የመውጣት ጉዳይ ጋራ ካታር ምን አላት በዛ ጉዳይ ላይ የሚለው በደንብ የሚያሳይ ነገር ነው የሚናገረውና let's listen to Ian Carroll okay let's listen to him okay know what Qatar is. Qatar is this little booger sticking off the side of Saudi Arabia. And it's like... እንግዲህ ካታር እቺን የምታክል አንዳንድ ሰዎች ባለፉት መራግብሮች አለልኝ በእናቱ ቶሎ ፖዝ እያደረገው አተርጉም ነው የሚሉት እንግዲህ በተቻለ መጠን እንዳረሳው ብዬ ነው እንደዛም ተረጉመውና ምክንያቱም ቴሌግራም ላይ እኮ ባንድ ወጥ የሆነውን እናንተ ታገኙታላችሁ የቴሌግራም ሊንኩ የት ነው ካላችሁ ደግሞ ከፕሮግራሙ በኋላ ዲስክሪፕሽን ላይ አለ እና በሁለተኛው ተራ ቁጥር ላይ በመጀመሪያው ተራ ቁጥር ላይ ሁለት የቴሌግራም ሊንኮች አሉ ዲስክሪፕሽን ላይ ተከፍቱ ማለት ነው እና እዛ ሄዳችሁ እንትምትሉ ዳውንሎድ ማድረግ የምትችሉት ቪዲዮ ነው ማስቀመጥላችሁ አላስቀምጥ ቀርቻ አላቅም ይኖራል ስለዚህ ይሄኛው ግን እየተረጎምን እየተማማርን እየተወያየንበት ምናምን ብንሄድ አሪፍ ነው በማለት ነው እና እንደበርክ ደግሞ ለመተርጎም ልረሳ ይችላል ነው ያረጀውም አይደል ወገኔ ስለዚህ እንቀጥል what Qatar is. Qatar is this little booger sticking off the side of Saudi Arabia. And it's like, seems really unimportant. And it was until they discovered they had a shitload of natural gas. እና ካታር ምንም አልነበረችም እስከተወሰነ ጊዜ ድረስ ካሁን በኋላ ግን ከተወሰነ ጊዜ በኋላ ግን ካታር በጣም ለአሜሪካ አሴት ሆነች ነው ምንም አንጡራ ሀብት ላልበዛለት ለጨለማ ማህበረሰብ ሀገር በጣም የምታስፈልግ ሀገር ነች ለምን እስራኤልም ተፈልጋታለች ይሄን ዘግሬተር እስራኤል ፕሮጀክት ውስጥ ብትቀላቀል ምንም ችግር የለም ለምን ሲባል ካታር ለካ ከቅርብ ጊዜ ወደዚህ በጣም እኔ ነኝ ያለ የነዳጅ ክምችት ያላት ሀገር ሆናለች off the coast and now natural gas is like their entire economy and depending on which source you look at you can learn a lot about the area by looking at ምን እንዳለ ታውቃላችሁ ካታር አሁን የተገኘው ክሩድ ኦይል ፔትሮሊየም ኦፒየም ጎልድ ሬር እርዝ ለብዙ ነገር የሚያስፈልግ በገፍ ነው ያለው ካታር what everyone's top exports are electronics and software there's a whole electronic software export ምናምን በቃ የሚመች ነገር ገባችሁ ስለዚህ አሜሪካ ነው ኤለን መስክ ሌሎች ያውቁታል የሚያስፈልጋቸው ነገርና ቶሎ ፈጠና አድርጎ ካታርን ወደ አብርሃሚክ አኮርድ ቀላቅሎ እስራኤል አንድነን ጨዋታ ያለበለዛ ዲፌንስ ስትራቴጂ ጥበቃ አላርግላችሁም ነው ያለበለዛ አይሶችን ዝመት በረው ልንችላለው ነው or if you want your source to be the OEC then diamonds is a whole other diamonds Qatar ነው diamond የተገኘው ተመከተ there but let's just start on Wikipedia for starters about Qatar and Qatar's support for Hamas. In a controversial deal, Israel's government under Benjamin Netanyahu supported Qatar's payments to Hamas for many years. አያችሁ ለካ በድብቅ ለካ እስራኤል ከካታር ጋር አብረው ይሰሩ ነበር ለምን ሐማስን ካታር እንድታረግ ቀጥታ አይደለም
እስራኤል ዛዮኒስቶቹ እስራኤል ማለት ነው አለብኝ እስራኤሎቹም ደገምኩት ዛዮኒስቶቹ በዞር ብለው ማለት ነው ዞር ብለው ለካታር ነው ገንዘብ የሚሰጠው በካታር በኩል ነው ሐማስ ምናምን እንዲመሰረት እንዲረዳ የሚደረገው ነው just በቃ ግልጽ የሆነ ነገር ነው እና ስራዋን ስትሰራ ነበር ካታር ነው ስለዚህ አሁን አይደለም አሁን ግንኙነት ፈጠሩ ምናምን የሚባለው አይደለም in the hope that it would turn Hamas into an effective counterweight to the Palestinian Authority and prevent the establishment of a Palestinian state. That is despite Israel and the Zionist lobby's long history of an army of editors all over Wikipedia. እንግዲህ እውነት እንዳወጣ ዊኪፒዲያ ላይ ወይም እንደምታውቁት ታውቃላችሁ የዛዮኒስቱ ግሩፕ ማለት በቃ ቁጭ ብሎ ገሌ ምን ጻፈ ገሌ ምናምን ቪዲዮ ይውረድ ምናምን የሚሉ አርሚ ነው ያላቸው እንደዛ ሆኖም እንኳን ማለት ነው ካታር የሚያደርገውን የሚናገረውን አያወርዱም አያችሁ Notice that these sources are from like 2010. 2010 የነበረ አርቲክል ሁሉ ቁጭ ብሏል እንዴት አው አብረው ስለሚዘሩ ነው read all about this kind of stuff. He used electronic intifada. Discredit everything he's ever said. Or you could look at CNN's reporting how Qatar sent millions to Gaza for years with Israel's backing. Here's what we know about the controversial deal. Benjamin Netanyahu, central to it. በዚህ ጉዳይ ላይ በጣም የሚገርም እንትን አለ እስኪ መጀመሪያ ካገኘሁት I need to show this one to you በጣም አብሮ ምን ባስገባውላችሁ በጣም ደስ ባለኝ ነበረ let me show you because very important this one I hope I get it soon okay no this one no ይቅርታ አድርጉልኝ I think እለጥፍላችኋለሁ በቃ ቴሌግራም ላይ ምንድነው basically እንዴት አድርገው እንደሚሰሩ ወይም በሚቀጥለው ፕሮግራም ላይ እናያለን እንዴት አንዱን ሀገር እንትን አድርገው ሌላውን ሀገር እንዴት እንደሚጫወቱበት የሚያሳይ ነው አዎ አገኘሁት nice one let's get back to this video okay and so they're fighting there well you could go ተመልከቱ this is what these people do you need to listen to this one please okay you need to listen to this one what this one you've got a country oh no sorry listen think if you've got a country that you don't like play oh my god think if you've got a country that you don't like that has some minority people that want to secede and so they're fighting there well you can go fund that insurgency and then the one you don't like is pinned because they're going to be paying attention to that insurgency and while they're pinned there they can't probably do things elsewhere that you might care about and this is done by the United States, Russia, China, India, Pakistan. And the tragedy of what they become are frozen conflicts is the outside power, if they are playing their cards right, they're not bearing any of the costs. They're pinning someone they don't particularly like. All the costs are borne by the local population who are suffering horrendous deaths, lack of economic growth, just having warfare where you... እንደዚህ ነው በቃ ከድሮ ጀምሮ የሚደረገው ነው የነሱ የሰው ቁጥር ሰው ሞተ አልሞተ ደንታ ያላቸው የሚፈልጉትን ኢንሰርጀንት የሚሉትን የተወሰነ ግሩፕ ነው ይመርጡና ገንዘብ ያስጣጥቁና ምናምን ከዛ በኋላ ህዝቡ የነሱ አጀንዳ ፎርወርድ ስኬል ድረስ መልሰው እንደዚህ ሰው ያምጣው ደግሞ መሪም ያርጉታል ሲፈልጉ this is what they've been doing እና ስለካ በካታር የሆነው ይሄው ነው approved the deal in the Security Cabinet meeting in 2018 Even then, Netanyahu was criticized by his coalition partners for the deal and for being too soft on Hamas. Secret. ስለዚህ ካታር እንደዚህ ነው እና ይሄን ሁሉ እንግዲህ ከቀድሞ ጀምሮ ህዝቡ ነው ሚስጥር የሆነበት እንጂ የካታር ህዝብ ነው ሚስጥር የሆነበት የዓለም ህዝብ ነው ሚስጥር የሆነበት እንጂ እነኚህ ከመጀመሪያውም ጀምሮ የሚሰሩ የነበሩ እንትኖች ናቸው እና ፓለስቲናን ህዝብ ያሳዝናል ነው በቃ አሁንማ ምን ወደ ሚድል ኢስት ሪቨራል ይቀየራል ብሏል እኮ አለ ከዛ በኋላ ነው በጋራ ሱፐር ፓወር ሆኖ የሚቀጥሉበትን ኒው ወርልድ ኦርደር የሚያመጡበትን የጨለማው ማህበረሰብ ዲያብሎስ የሚደሰርስበትን ስራ ሊሰሩ እየተንቀሳቀሱ ነው ታዲያ በዚህ እንዳለ በእንግዲህ ስለ አውሮፕላን ካነሳን አይቀር በተያያዘ መልኩ የምናየው የሚገርማል ሰልፍ እንግዲህ ይሄ አሁን ከኬንያ ዌስት የሚባል ዘፋኝ ታውቃላችሁ ኬንያ ዌስት ከዚህ ከአውሮፕላኑ ጋር በተያያዘ ነው ፕሮባብሊ አይ ዶንት ኖ እንግዲህ ቀስ ብለን ሰሞኑን እናያለን ኬንያ ዌስት በጣም እንግዲህ ሂትለርን አወድሶ እንግዲህ ሂትለርን አወድሶ የአይሁድን ህዝብ የጨፈጨፈውን ሂትለርን አወድሶ ዘፈን ሰርቷል የጥቁሮችን አልብሶ
እንደዚህ እንደ ተኩላ ልብሷቸው አናታቸው ላይ እና በቃ እኔ ቃሉ መላት ማለት አልችልም። ልክ በናዚ ጊዜ የነበሩ ጀርመኖች የሚሉትን ሰላምታ ኤለን ሞስክ ያሳየውን አይነት እነሱ ግን በሱ በድምፅም ማግኘት ከቻላችሁ መስማት ትችላላችሁ። ትዊተር ላይ ታግኙታላችሁ መሰለኝ ማሳየት ስለማልችል ነው እዚህ። ኤኒዌይ ሰውዬ ዘፈን ሰርቷል እና ከምንድን ነው ከአውሮፕላኑ ጋር የሚያያዘው ካላችሁ እንግዲህ ያው በጀርመን ይሄ ዘፈን ሁሉ ኢሌጋል ተደርጎ ባን ተደርጓል ዘፈኑ የካኒ ዌስት። የሚገርመው ግን ከዚህ ጋር በተያያዘ ዘ ታይም ኦፍ እስራኤል ነው ያወጣው በ2018 የካኒ ዌስት አውሮፕላን የሃይድሮጅን አውሮፕላን ራፐር ካኒ ዌስት ሾውስ ዩኤስ ፕሬዚዳንት Donald Trump photograph of hydrogen plane during a meeting in the Oval Office of a White House. እና ይገርማል መያያዙ ይገርማልና ከዚህ ጋር አብሮ እንግዲህ ምንድነው በዛ ላይ ደግሞ ካኒ ዌስት ከጀርባው አረቦቹ አሉ ምናምን የሚባል ነገር አለና how it is አብሮ ይሄ ሰውዬ እንግዲህ የመጀመሪያው ራፐር ነው ከፕሬዚዳንት ጋር በዚህ ያክል አቀራረብ እየቀረበ ያየ ነውና I don't know እንዴት እንደሚያዝ እንደው ዝም ብዬ ነካ አድርጌ ለማለፍ ነው። እንግዲህ አዲስ መረጃ ሲኖር እንሄድበታለን። ታዲያ ወደ አሜሪካ እንግዲህ ኃይለኛ ፍለዲንግ ተፈጥሯል። እችኛዋን አይተን ወደ ዋናው መርሃ ግብራችን እንሄዳለን። በጣም የሚገርም ነገር ስለሆነ ነው። ሲቪየር ፍለዲንግ እንግዲህ ሊቭዝ ፔንሲልቬኒያ ቦሮ አንደር ዋተር ከባድ እንግዲህ አሁን ቴኖዶም ፍለዲንግም በፔንሲልቬኒያ ዌስተርን ፔንሲልቬኒያ ፓርቲኩላር በጣም እየሄደ ነው። ከአሜሪካ መታየኝ ይህንን ነገር ብታስቀምጡልኝ እንዴት እንደሆናችሁ ያለውን መረጃ በአይዲያ ሩም ላይ ብታስቀምጡልኝ በጣም ደስ ይለኛል። ታዲያ ይህ እንግዲህ ፔንሲልቬኒያ ብዙ ከቅርብ ጊዜ ወደዚህ በተለይ ከዶናልድ ትራምፕ ሰከንድ ተርም በኋላ በጣም የምትጠቀስ ሀገር ነች። ፔንሲልቬኒያ ወገኖቼ በኛው ሪጅን በተለይ ማለት ነው በተለይ ከዚህ ከዛዮኒስቶቹ እስራኤሎች መቀመጫ ጋራ ረጅም ከጀርመኖቹ ጋራ በጣም የዘለቀ ታሪክ አላት። ከዛ መጥተው እነኚህ ይዲሽ የሚናገሩት መጥተው የተቀመጡት ፔንሲልቬኒያ ነው። ከዛ የምትመለከቱኝ እናንተ ምስክር ናችሁ። ኦኬ በጣም ይገርማል። እንዴት አሁን I'm trying to connect the dots በደንብ አላገኘሁትም ገና ግን የሚገርም ነገር ነው። አሁን የሆነ ነገር አሳያችኋለሁ ዛሬ። እናንተ ደግሞ ከዛ በኋላ ጨምሩበት በዛሬና መርምረው። ሲቪየር ፍለዲንግ አሁን እንግዲህ መርስዴል ቦሮ የሚባል ሰመርሰት ካውንቲ አንደር ዋተር አፍተር ሄቪ ሬንስ ፓውንድድ ዘ ኤሪያ ኦን ቱስዴይ። ይሄ ቦታ ምን ቦታ ነው እንበል። ይሄ ቦታ የሚገርማቸው ነገር እነኚህ እንግዲህ የምታዋቸው ማለት ነው እነኚህ የምታዋቸው መጥተው ከጀርመን ይዲሽ የሚናገሩት መጥተው የሰፈሩት እነኚህ ሰዎች ጀርመን መሆናቸው መሰረታቸውን ራሳቸው አሁን በጉግል እዛ ጋር የምታዩት ራሱ ታውቃላችሁ። ግራውንድ ሆግ የሚባለው እንግዲህ ይሄ እንስሳ ነው። ግራውንድ ሆግ እንትን በማድረግ ወደ ሰማይ በማድረግ በአመት አንዴ የሚያከብሩት በዓል አለ ያከብራሉና ምንድነው ዌዘርን ፕሬዲክት ያደርግልናል ብለው ሪቹዋል አላቸው። usually they do it in February በፌብሩዋሪ ኦኬ ግራውንድ ሆግ ፕሬዲክት 6 more weeks of winter። ይሄ በ2025 በፌብሩዋሪ 6 ሳምንት በላይ የሚሆን ዝናብ እንደሚዘንብ ይሄ እንስሳ መታየት ግራውንድ ሆግ ተንብዋል ብለው በዜና ላይ ቢቢሲ ትላላችሁ ምን ብላላችሁ የዛን ጊዜ ዘግቦታል በፌብሩዋሪ 2። አሁን እንደምታዩት የውዚ ጋራ እንግዲህ ፓርቲኩላር እንዴት እንደማነባው አላውቅም አካባቢውን ስሙን ዌዘር ፕሬዲክቲንግ ግራውንድ ሆግ ሃዝ ፎርካስት ፎር 6 more weeks። ታዲያ በዚህ አይነት መልክ ነው እንግዲህ የሚያከብሩት። ይህ ሁሉ ህዝብ ወጥቶ ማለት ነው these people በዚህ ሁሉ ህዝብ ወጥቶ በአመት አንዴ ዝናብ ይዘንባል ላይዘንብም የሚለውን ይጠነቁልላቸዋል። እና እነኚህ ካህናቶቹ የሪቹዋል ካህናቶች ምን መሆናቸው ነው? አምልኮት መሪዎቹ መሆናቸው ነው። ኦኬ ዊንተር ኢዝ ካሚንግ ምናምን ይላል ማለት ነው ይሄ እንግዲህ። እና ፕላስ ኦን ቶፕ ኦፍ ዛት እነኚህ ሲፈልጉ ዝናብ ያመጣሉ በራሳቸው ማጂክ ማለት ነው። እና የሁሉ ህዝብ ማለት ነው የሁሉ ህዝብ እንግዲህ የዚህን የባጀር ነው የሚባለው እዚህ ሀገር እንስሳ የዚህን ባጀር ወይም ግራውንድ ሆግ ትንበያ እነሱ ናቸው እንግዲህ ያደምጡታል ማለት ነው። ተናገረ እንደዚህ ይላሉ። እንግዲህ ብሎ እንደሚነግራቸው እግዚአብሔር ይሁን።
ተናገረ በምንድነው ሲባል ጥላው ካለፈው ነው ምናምን እስኪ ጥላው ካለፈው ነው ካላለፈው ይሉና የሆነ ነገር አለ የሚተነቡበት እኛ እዛ ውስጥ አያገባንም ለማንኛውም ላሳያችሁ ግራውንድ ዴይ ሴሌብሬሽን ያለፈውን አመት ነው መሰለኝ እዚህ ጋር እንደ ኤግዛምፕል ያመጣውላችሁ እስኪ እሱን እንይና ይገርማል ብለን እናልፋለን አብሮ ከዚህ ጋር ስለሚሄድ ማለት ነው ግራውንድ ዶግ This Sunday, all eyes will be on Pennsylvania as Punxsutawney Phil makes his appearance out of his burrow. The legend has it that when he comes out of his burrow and he sees his shadow, then allegedly we're going to see 6 more weeks of winter. However, if he does not see his shadow, then that shadowon kaye 6 እንግዲህ ነግሩታል shadowon አየ ብለው ማለት ነው means we can expect an early spring. However, Punxsutawney Phil's forecast definitely lean a certain way. 6 more weeks of winter there will be 6 more weeks of winter it's 6 more winter ይረዝማል እንግዲህ ዝናቡ ይቀጥላል ምናምን ይያሉ ይነግራቸዋል ማለት ነው weeks of winter weather Since 1886, Punxsutawney Phil has forecasted 6 more weeks of winter 108 times and only called for an early spring. እሱ ለነገርሱ ብቻ አይደለም የሚገርማችሁ ነገር ከዚህ ጋር በተያያዘ አንድ ሁለት ነገር ደግሞ ልጨምራችሁ ስለዚህ እንግዲህ ስለዚህ ኤሪያ ማለት ነው አሁን በጣም ይገርማል ከሰለዚሁ ጋር በተያያዘ ጉዳይ ኤ ቦታ ምንድነው ስንል ኤ ቦታ ትራምፕ አሳሲኔት ይደረግ ፔንሲልቬኒያ የተሞከረበት አካባቢ ነው ድራማው ምናምኑ እንዳለ ሆኖ ማለት ነው ኦኬ ደም አስቀድሞ ተፈሶለታል ማለት ነው ጀርመን በረ ያ ልጅ ተገደለው ለብላክ ሮክ የሚሰራ የነበረው ልጅ እሱ ብቻ አይደለም ወገኖች እቺ ሴት እንግዲህ ብዙ ጊዜ ከዚህ በፊትም አቅርብ ያለው ካትሪን ኦስቲን ትባላለች ፊትስ በእኛ መራገር ላይ ብዙ ጊዜ አሳይቻታለሁ እቺ ሴት በዚሁ በፔንሲልቬኒያ አካባቢ አንደርግራውንድ ኮግ ኮንቲኒቲ ኦፍ ገቨርንመንት የሆነ ትልቅ ዲዛስተር ተፈጥሮ መሪዎቹ ኢሊቶቹ መሸሸግ ካለባቸው ቢኖርባቸው የተሰራው ባንከር የሚገኘው በዚህ ሰፈር ነው ብላለች በዚህ ሪጅን ነው ብላለች 21 ትሪሊየን የፈጀ አንደርግራውንድ ቤዝ እነሱ የዓለም ህዝብ ሲጠፋ እነሱ የሚሸሸግበት እነኚሁ ያያችሁት በሰፈር ነው which is really I find this very interesting ሙሉን አርቲክል እናንተ አንብቡ እሷ የተናገረችውን ከዚህ በፊትም ቪዲዮ አሳይቻለሁ ማየትም ትችላላችሁ እና ታከር ካልሰን ጠይቋት ነበር በፖድካስቱ ላይ ዩቲዩብ ላይ ታገኙታላችሁ ይገርማል እንደ ጥንቆላ ነው የሚጠቀሙበት ማለት ነው አበባው ትክክል በዚሁ ወገኖቼ ወደ ዛሬ ዋንኛ መራ ግብራችን እንሄዳለን በበራሪ ወረቀቱ እንዳያችሁት ይህም ክሎኒንግ በመልካችን እንደ ምሳሌያችን ይሆናል ክፍል 2 ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ መሰባሰባችንን እግዚአብሔር ይባርክልን እሺ እንቀጥል ያይዳሩ ምንም በዛው ያየ ነው ይው ያሬድ በጀርመንም እንዴት እንደማነባው አላቀምኝ በጀርመንኛ ነው ጻፍልኝ መስለኛል ሰበን ቸልፈር ነው አላቆም ብለው ለ7 ሳምንት ይጠነቁላሉ አለ ያሬድ አዎ በጣም ነው የሚገርመው እሱን አላቀም ነበር ወለ እንግዲህ አየ ለ7 ሳምንት ሌሎቻችሁ ማገር እንደዚህ በጣም ነው የሚገርመው ለማንኛውም እንቀጥል ኦኬ እንግዲህ ካለፈው ስንቀጥል ወገኖች ያሁን ዓለማችን እየሄደችበት ያለው ሁኔታ በዚህ በክሎኒንግ ጉዳይ በጣም የሚገርም ነው ግን ከባለፈውም እንዳሳዩአችሁ የሳይንሱ ሰዎች ይሄንን የሚፈልጉ ማለት ነው ብዙ ሁሉም ሳይንቲስት ይደግፋል አይደለም ብዙዎቹ አይደግፉም ግን ይሄ ከነኚህ ከሚደግፉት ሰዎች ጀርባ ደግሞ ሌላ በጣም ድብቅ አጀንዳ አላቸው የሰው ልጅን ወደማይሆን ነገር እንዲሄድ የሚያደርግ የዳቢሎስን ስርወ መንግስት በተለይ ነው ሐሳዊ መስዮ ወደ ዓለም በሚመጣበት ጊዜ እነሱ የሚፈልጉትን ነው የዓለምን ህዝብ እንግዲህ ወደ 800 ሚሊዮን እናሳጥራለን ቁጥሩን ይያሉ ወደ አንዳንዶቹ 500 ሚሊዮን አሉ አንዳንዶቹ 800 ሚሊዮን ይላሉ ማውረድ እንፈልጋለን አይደል የሚሉ አንዳንድ እንግዲህ በጣም ሌላውን በምን ይተኩታል ሲባል በከበሮት ነው የሚተኩት በእንግዲህና ሌሎቻችን ደግሞ ኦልቲሜተም ተሰጠናል ማለት ነው እንግዲህ እንደነ ሬከርዞይል እንደሚሉት ወደ ሲንጉላሪቲ እንመጣለን ማለት ነው ኮምፒውተርና ሰው ተዋህዶ ነው አራተኛው ኢንዱስትሪ አብዮት ወደፊት የሚሄደው ብለዋል ታዲያ በጣም ከባድ ጊዜ እየመጣ ነው የሰው ልጅ ይሄን ተነግሮን ነበር ቁጥር ብቻ ይሆናል አሁን እኮ ለዚህ ነው እኮ ነው አሁን መታወቂያውን ስንይዝ እኮ ቁጥር ብቻ ነው የምንሆነው ዲጂታል አይዲ ቁጥር ብቻ ነው ስም ምን ያደርግለታል
ለኮምፒውተሩ ቁጥር ነው የሚያስፈልገው just be numbered ታዲያ ብዙ እንግዲህ አርቲክሎች በዓለም አቀፍ ደረጃ ይሄ የፈረንሳዩም አለ የሌላ መንገዶች አሉ ይሄ ነገር ወደፊት እንደሚመጣ እንደሚሄዱበት እየተናገሩ ነው ታዲያ ካለፈው ከቆምንበት ክሎኒንግ እንዴት እንደሚሰራ ኢን ፕራክቲስ አሳይቻችኋለሁ መደገም አያስፈልገኝም ይሄንን ሄዳችሁ ወደ እንትን ማየት ትችላላችሁ ፕራክቲሱ እንዴት ነው ባጭሩ ለመናገር ክሎኒንግ ለመስራት necessarily አንድ ወንድ አንድ ሴት አያስፈልግም ከኔ ያን የቆዳ ፍቅፋቂ እንኳን ቢገኝ ማለት ነው የኔ ዲኤንኤ ያለው ቢገኝ ያንን የሴት እንቁላል አምጥቶ እሷ ውስጥ ኢምፕሬግኔት በማድረግ አለልኝን በቃ እንትን እንደደረግ ባለው በቃ እኔን እንዳለ ኮፒ ማለት ነው ኮፒ እኔን የሚመስል ሁሉ ነገር በቃ ቁጭ የሚያደርግ የሚችሉበት ቴክኖሎጂ ላይ ደርሰናል ብለው ከ1938 ጀምሮ ይሰሩበት እንደነበረ ባለፈው አሳይተናል ይሄ እንግዲህ ቪዲዮ ግን አላያችሁት ማየት ነው ታዛ ከዚህ ጋር ተያይዘው አለ እቺ ፈረንሳዊት የሕክምና ባለሙያ ፍሬንች ኬሚስት የዚህ ሬሊያን ሪሊጅን መስራች የሆነች የመጀመሪያዋን ኢቭ የምትባልን እነሱ የፈጠሯትን ክሎን እንደፈጠሩ እንግዲህ እና ከዛ በኋላም ደግሞ ከዛ በፊትም ደግሞ ሪያሊያኒዝም የሚባለውን ኤሊያኖች ናቸው የሰው ልጅ በሙሉ የፈጠሩት የሚለውን እምነት እና ወደ ዓለማችን በዓለማችን በሃይማኖት የምናውቃቸው ሁለቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢዩ መሐመድ ቡዳ ሌሎቹ ሃይማኖቶች በሙሉ እነሱ ኤሊያኖች ናቸው በቃ እና መጥተው ኤሎሂም ይባላሉ መጥተው የሰው ልጆችን በቃ ጋይድ ለማድረግ ነው የመጡትና የሰው ልጅ ስላልገባው ነው ድርቅ ብሎ መጽሐፍ ቅዱስ ቁርአን ምናምን እያለ የሚያስቸግረው እንጂ እኛ አሁን የምንለውን ከሰማ እኛ ጥበቡ ደርሶናልና የሰው ልጅ ኮፒ እያደረግን ነው ለዘመናት ለዚህ እኮ ነው ኤሊያኖች እየመጡ አብዳክት እያደረጉ የምትሉት ኤሊያኖች ሳይሆኑ ኤሎሂም የሚባሉ በሌላ ፕላኔት የሚኖሩ እንትኖች ናቸው ኤሊያኖች ናቸው እና እኛ እነሱን ነው የምናመልከው እና የኛ መሪ ይሄ አሁን ሪያል የሚባለው ከነ ሎቱ ስብሐት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከነቢዩ መሐመድ ተከትሎ የመጣ ሌላው እንትን ነው እንግዲህ እንደ ነብይ አድርገው እንደሱ የሚቆጥሩት ነው እና እኛ እሱን ነው የምንከተለው ብለዋል በጣም ብዙ ተከታይ በዓለማችን ላይ እንትን ብለዋል ታዲያ ይህንን አሳይቼ ነበር ባለፈው እና እምነታቸው እንግዲህ ሪያሊዝም ይባላል ያው ሪያሊዝም also known as is a UFO religion በ1970 በፈረንሳይ ነው የተመሰረተው በክሎድ ቪርሆን በተባለ ሰው ነው ናው ስሙን ቀይሮ ክሎድ ቪልቶን የሚባል ሰውዬ ሪያል ብሏል ራሱን ስኮላር ኦፍ ዘ ሪሊጅን ነው ይህን ሰውዬ በጣም በቃ ይሰግዱለታል እንደ አምላክ ነው የሚያዩት እና ያው እንደምታነቡት ከታች ወረድ ብላችሁ በሁለተኛው ፓራግራፍ ላይ ስታነቡ among them are ይላል the Buddha, Jesus and Muhammad with real himself the 40th and the final prophet ነው ተብሏል ሪያል ይሄው ማሳያችሁ ቀጥዬ ሰውዬ 40ኛና የመጨረሻው ፕሮፌት ነው በቃ አረፍ በሉት እንደዚህ ብለዋል ይሄ ሰው ማለት ህዝብ እየተከተለ ነው እነኚህ ሰዎች ከሚደግፉት አንዱ ክሎኒንግ ነው ምክንያቱም ሂውማን ክሎኒንግን እየፈጠረ ነው ይሄ በጣም አሪፍ ነገር ነው ይሄ ደግሞ ድርቅ ብላችሁ እንትንን ምንድነው ወንድና ሴት ምናምን የምትሉት ነገር አያስፈልግም ለመፍጠር ወንድና ከወንድ ብቻ ጂን ዲኤንኤ ተወስዶ ይፈጠራል ከወንድ ሴል ተወስዶ ይፈጠራል ከሴት ብቻ ሴትና ሴትም ተወስዶ ይፈጠራል እና ኤክስፕሬሽን ነው ወንድ የፈለገውን መሆን ይችላል ሴትም የፈለገችው መሆን ትችላለች ዱ ዋት ዩ ዊል ሻል ቢ ዘ ሆል ኦፍ ዘ ሎርድ ብሎ አልስተር ክሎሪ ሴጣን አምላኪው እንደነገረን እንግዲህ ያንን ነው የሚያካሂዱት ማለት ነው እነዚህ ሰዎች እንግዲህ ሪያል የሚባለውና በቀድሞ ስሙ ክሎድ ቪርሆን የሚባል የነበረው ሰውዬ ይሄ ነው እንደምታዩት ነው ያው እንግዲህ መስቀል አይደለም በአንገቱ ላይ ያደረገው ምልክታቸውን ነው ያደረገው ዘ ላስት ፕሮፌት እንግዲህ እነኚህ ሰዎች ዝም ብለው ሰዎች አይደሉም ዘይ ሃቭ ትልቅ ቦታ በአሜሪካ ይዘው በፈረንሳይ ቢመሰረትም በመላው ዓለም ቅርንጫፍ እያፈሩ ተከታዮች እያፈሩ የሚሄዱ ነው
እና ይሄ እንግዲህ የአርባኛው ሚትራ ራኤል ብለውታል። ሚትራ ራኤል ብለውታል። is the last messenger sent by our extraterrestrial እና ይህንን እዩት ወገኖቼ። ዝም ብላችሁ እንደ ቀልድ ማየት የለብንም። ምክንያቱም እነ ዶናልድ ትራምፕ እና የዛዮኒስቶቹ እነኚህ ቻባድ አይሁዶቹ እምነታቸው ዶናልድ ትራምፕ ምን ብለዋል? ዶናልድ ፋሚሊ የእስራኤሉ ስፔስ ሳይንስ ኢንጂነር የነበረው በፊት ለፊት ወጥቶ ከዚህ በፊትም ተናግራለሁ፣ ብዙ ጊዜ ነው የምናገረው። የአሜሪካ መንግስት፣ የእስራኤል መንግስት፣ የሰለጠነው ዓለም መንግስት በሙሉ ከነኚህ ከኤሊያኖች ጋር ጋላክቲክ ፌዴሬሽን ከሚባለው ጋር ስምምነት ተስማምተዋል። አብረው እየሰሩ ነው። ብዙ ቴክኖሎጂና ስልጣን የሰጧቸው እነሱ ናቸው እና የዓለም ህዝብን አዘጋጁልን እና ይፋ መውጣት እንፈልጋለን እያሉ ነው ብሎ የተናገረውን ለዓለም ህዝብ ይፋ ያደረገው እስራኤላዊው ስፔስ ሳይንቲስት ነው። ይሄ ዝም ብሎ ተራሱ አይደለም። ትራምፕም ዞር በሉ እንደዚህ አላልኩም ውሸት ነው ምናምን እንደዚህ የማውቀው ነገር የለም አላለም። እንዳትሉም አንድ በሉ። ከዛ በመቀጠል ማለት ነው ስለ ቻባድ አይሁዶች እምነት ከዚህ በፊት ማሳይቻችኋለሁ። ምንድን ነው ብለው የሚያምኑት? እነሱ ከእግዚአብሔር የሚበሉ ኦኬ ከሌላ እግዚአብሔር ከፈጠረው ከሌላ ቦታ ተፈጥረው ይህንን ምድር ለመግዛት በእነሱ እምነት ማለት ነው የመጡ ናቸው። የተቀረው የዓለም ህዝብ ጎይም የሚባለው እምነታቸው እንደዚህ ነው። ጎይም የሚባለው እንጂ አሁን በገነት ምናምን እና ኢትዮጵያ ገነት የጎንደር ገነት የኢትዮጵያ ጎረቤት ነበረች። አባይ ከዛ ወጥቶ ይፈሳል ምናምን እንደዚህ አይደለም እምነታቸው። እነሱ በቻባድ እምነት መሰረት እነሱ ከሌላ ቦታ ራባዎቹ ሲናገሩ ከዚህ በፊት አሳይቻቸዋለሁ። ከፈለጋችሁ ማሳያቸዋለሁ በሚቀጥለው መርሃ ግብር። ከሌላ ቦታ መጥተው እንደ ኤልያን ራሳቸውን ነው የሚያዩት። መጥተው እዚህ እንትን አደረጉ። አሁን እንግዲህ መሲያቸው በሚገለጽበት ጊዜ የእነሱ የሚፈልጉትን ወደ ሌላ ፕላኔት ይሄዳሉ። ለዛ ፐርፐዝ የተፈጠሩ የተለዩ አይነት ፍጥረቶች ናቸው። እኛ ላይክ ካትልስ ነው፣ እንደ እንስሳ ነው፣ ነፍሳችን አያርግም የሚል እምነት ነው ያላቸው እና ብዙም አይጋጭም። አሁን እንደምታዩት ከዚህ ጋር እንግዲህ ብዙም ኤክስትራቴሬስትሪያል ናቸው ክሬት ያደረጉት እና በጣም የሚገርመው በዚህ አሁን ማን ነበር የሚባለው ያ እንኳን those who come from heaven to earth ብሎ የጻፈው ያ ሰውዬ ማን ነበረ? ስሙ ጠፋኝ። አይሁዳዊ ሰውዬ የጻፈው ብዙ ጥናት ሁሉ ያደርጋል፣ ያሳያል ታብሌቶቹን ይዞና የሰው ልጅ የተፈጠረው በሌላ ኒብሩ ከሚባል ፕላኔት መጥተው አስቀምጡልኝ ስሙን። ኒብሩ ከሚባል ፕላኔት መጥተው የሰው ልጅን ፈጠሩት፣ ክሎን አድርገውት ነው ምናምን የሚለው የእነሱ ሰው ነው። ኦኬ ስሙን ጠፋኝ፣ አስቀምጡልኝ። አይሁዳው ሰውዬ ሁልግ ከኒብሩ ፕላኔት ኒብሩ መጥተው ነው የፈጠሩት እና የእኛ አንሰስተሮቻችንን ምናምን ያለ የሚናገረው ሰውዬ ከድሮ ጀምሮ ማለት ነው የእነሱ ሰው ነው። ብዙ አይጋጭም። ስሙ ከምታውቁት ከሆነ አስቀምጡልኝ፣ አለበለዚያ ጉግልም ላደርግላችሁ ይችላሉ። ኦኬ በጣም ይገርማል። ታዲያ እንግዲህ ስለ እነኚህ ሰዎች ዝም ብለው አይደሉም። አያችሁ፣ ዝም ብለው አይደሉም። ላይክ አድርጉ እያለ ነው ብዙ ሰው። እንግዲህ የሚፈቅድ አይደለ ወንድምዬ የሚያደርገው ምንም ማድረግ አይቻልም። ኦኬ ስለዚህ እንግዲህ ይሄ ሰው ዝም ብሎ አይደለም፣ የሆነ አጀንዳ ይዘው ወደፊት እንትን እያደረጉ ነው፣ እያራምዱ ነው። መጽሐፋቸውን ስንመለከት ደግሞ በጣም ይገርማል ወገኖች። ክሎኒንግን መደገፋቸው ብቻ ሳይሆን ክሎኒንግ ቁጭ ብሏል። እንደምታዩት በመጽሐፋቸው ላይ የእነኚህ ሰዎች በጻፉት መጽሐፋቸው ላይ እንደምታዩት ከድሮ ጀምሮ ማለት ነው ከድሮ ጀምሮ እንግዲህ ያው ኤሊያኖች ናቸው የሰው ልጅ የፈጠሩት ብለው ኤሊያኖቹን ታያላችሁ ስፔስ ሸትላቸውን። ከዛ የእነሱ ዲኤንኤ ወደ ሰዎች እንደተላለፈ ታያላችሁ። ከዛ በግራና በቀኝ የዲኤንኤ ስትራንዱን ቁጭ አድርገው በዚህ አይነት humans were created scientifically by aliens ብለዋል። እና ክሎኒንግ ይሄ በቃ የስልጣኔ ዘመን ነው። የሰው ልጅ እኮ ይህንን እውቀት ስለማያውቅ ነው እንጂ ኤሊያኖችን መቀበል አያችሁ፣ አሁን አጋንንቶችን ብለን መረዳት ያለብን ለዚህ ነው ወገኖች። ኦል ዘ ሰደን ከትራምፕ መምጣት ወደዚህ ኦል ዘ ሰደን በሰማይ ላይ ኤሊያን ሆነ፣ ዋይት ሃውስ ኤሊያን ሆነ፣ ኤሊያን ታዩ። አሁን ደግሞ ሲፈልጉ ደግሞ አጠፉ ደግሞ ሲፈልጉ ያመጧቸዋል።
ዋው በጣም ይገርማል። በሁለተኛው መጽሐፋቸው የነሱ መጽሐፍ ነው ማሳያችሁ ይው ጂኦኖክራሲ የሚል እንግዲህ ጂን ኤዲቲንግን በተመለከተ ያው የሰው ልጅ እነኚህ እንግዲህ አሁን ምንድነው ባለፈው እንግዲህ ችልድረን ኦፍ ብራዚል ነው ምናምን የሚለውን እንዳሳየዋችሁ እንደ ሞዛርት ቢፈጠሩ ዳግም እምቢ ትላለህ እንዴ? ምን ቀሽሙ ብቻ ነው የመፈጠርና መወለድ ያለበት? ቀሽሙ እኮ በሰው ፍላጎት በእኛ አምላክ መንገድ ደግሞ መፈጠር ያለበት በክሎኒንግ እንደነ ሞዛርት እና አልበርት አንስታይን ሌላውን መጨረስ ነው በቃ መግደል ነው። እሱ በቃ ዌስት ነው አያችሁ እምነታቸው እና ተመሳሳይ ነገር ነው ምን እኮ እምነታቸው። ስለዚህ ጎይም ኖረ አልኖረ ምንም ጥቅም የለውም ነው የሚሉት እነሱ። ስለዚህ አዲስ ሪሊጅን ሊያመጡልን ነው ከተፍ እያሉ የሚናገሩት ነገር። ኦኬ አያችሁ እና እነ ሶቅራጥስ እንትና ምናምን እንግዲህ ጋንዲን ጨምረውታል እዚህ ጋር። ባይ ዘ ዌይ ይሄ ዘ ሴም ፒክቸር ማለት ነው ወገኖቼ። ዲስ ሴም ፒክቸር በብሪቲሽ ላይብራሪ ላይ በእንግሊዝ ሀገር ለረጅም ጊዜ ነበረ። ይሄ ዘ ሴም ፒክቸር እንደዚህ ጂኦኖክራሲ የሚል አምጥተው ለጥፈው ብሪቲሽ ላይብራሪ ላይ በትልቅ ፖስተር ለጥፈውት ነበር። እና ዲስ ፒፕል እንደምናየው ዝም ብለን ስቀን የምናልፈው አይነት ቲቺንግ አይደለም። ከሱ ጋር አብሮ ወገኖቼ አእምሯችንን የእኛን በውድ ሀገር ያለውን ህዝብ ራሱ ኮራፕት ለማድረግ አይምሮን ማለት ነው ካለው ከትክክለኛው ሃይማኖት እግዚአብሔር እንድንከተለው ከፈለግነው ሃይማኖት አውጥቶ ማለት ነው ትውልዱ በመነቃቃትና በዚህ አሁን በፕሮስፓሪቲ ስር ተነቃለ ምናምን እግርን አጣምረ ተቀምጠ ወደ ውስጥ ተመልከት ምናምን የሚል ማይትራ ነው የሚሏቸው የሚባሉት እነኚህ ሰዎች ቡዳ ማይትራ ነው የቡዲስቶቹ ማይትራ አላቸው ነው እንትናቸው የሚሉትን ነገር ራሱ ማይትራ ነው መደጋገም እሱ ማይትራ ነው እና ይሄኛው እንግዲህ 40ኛው ተደርጎ የመጣው ይሄው ዘማይትራ ሰከንድ የሚባለው ሰውዬ እንዴት እንደተቀመጠ ተመልከቱት ነው። ይሄ ጊዜው ማለት ነው አይምሮአችንን በተለይ ወጣቱን ታርጌት ያደረገ የሚሄዱበት መንገድ በጣም አደገኛ መሆኑን ሰዎች እዚህ ጋራ ልብ ሊሉ ይገባል። ኦኬ ልብ ሊሉ ይገባል። ሌሎቹ ሶስቱ መጽሐፍ ሊጨምርላችሁ ነው። ሌሎቹን ሌላ ጊዜ እናያለን። የስ ቱ ሂውማን ክሎኒንግ ያለው የነሱ መጽሐፍ ነው። ስለዚህ ሂውማን ክሎኒንግ በጣም የሚደግፉ ናቸው። ምክንያቱም ይህንን ሳይንስ የሰጡን ያበረከቱልን ኤሊያኖቹ ናቸው፣ እኛም የነሱ ዘሮች ነን ብለዋል። እንግዲህ ይኸው ኤክስትራክትስ ፍሮም ዘ ቲቺንግስ ኦፍ ምናምን ኢንቴሊጀንት ዲዛይን። ስለዚህ ኢንቴሊጀንት የሆነ ዲዛይን እንደነ አልበርት አንስታይን አይነት ኢንቴሊጀንት ዲዛይን የእነሱ ሰዎች በሙሉ ነው መምጣት ያለበት እንጂ ይሄ ቀሽሙ ይሄ ነገር ባይዘዌ ስናያዩ ራሱ ከዩጀኒክስ ጋር አብሮ ይሄዳል ነው። ስለ ዩጀኒክስ ብዙ ፕሮግራሞች ሰርተናል። ከዩጀኒክስ ጋር ሴሌክቲቭ ብሪዲንግ ማለት ነው ሌላው የማይረባው የዓለም ክፍል የሚሉት እነሱ ማለት ነው። ድሮ በሂትለር መንግስት ለናዚ መንግስት ለረጅም ጊዜ የሚያደርገው የነበረ ፕሮጀክት ነው። ብሉ አይዝ ብሎንድ ሄር የሆነው ብቻ ይኖር፣ ሌላው ደግሞ በቃ እንደ መለማመጃ እንጠቀምበታለን የሚሉት ነው። ምክንያቱም እኛ የመላእክት ዘር ነን ነበር የሚለው ሂትለር which is የወደቁ መላእክት ዘር ማለት ነው፣ የኔፊሊም ዘር ነው። እነሱ አሁን ገለበጡትና ያው እንግዲህ ኤክስትራቴሬስትሪያልስ ኤሊያኖች አሏቸው ማለት ነው ሲሸውዱን ማለት ነው። እናም አንዳንድ ሰው ባለፈው አበሻ መንገድ ላይ ዩፎ የሚባል ቲሸርት አድርጎ ምናምን ይሄዳልና እንግዲህ እውነት አምነውበት ነው ብዬ እና ይገርማል። ለማንኛውም እንግዲህ ስምን ለብሰውን መጠንቀቅ ያስፈልጋል። አንድ ፕሮግራም እየሰራሁላችሁ ነው፣ ባለፈውም እየነገርኳችሁ ነበር። ባይዘዌ እሱ ሲያልቅ በጣም ደስ የሚል ነገር እንማርበታለን። ለማንኛውም እንደምታዩት ታዲያ ይሄ ብዙ ነገርን አብሮ ከጀርባ የያዘ ነው። ዝም ብሎ እነኚህ የሆኑ የለቀቁ ሰዎች ናቸው ምናምን ብለን ብቻ የምናየው ነገር አይደለም። ከክሎኒንግ ጋር አያችሁ የጨለማ ማህበረሰብ የዲያብሎስ ሁሉ ነገር በቃ የክሎኒንጉም ይሄ አሁን ምንድነው ተነቃቃለ ምናምን ተነቃቁ ምናምን የሚለውም ትምህርት አሁን በመላው ዓለም እየተስፋፋ ያለው አይምሮን የሚያመክን ትምህርት በሙሉ እንደገና ደግሞ ጀንደር ላይ ሙሉ አሉ እነኚህ ሰዎች ይሄን ጀንደር ምክንያቱም አካሄዳቸው ወገኔ ምን እንደሆነ ተቃላቸው ውል ማስጠፋት ነው። ወጣቱን ውል ከተጠፋ በኋላ ይሄ የጀንደር አይዲዮሎጂው ግራ ሲያስጋባው ማለት ነው ትራንስጀንደር ድብልቅልቅ በሚልበት ጊዜ ጀንደር ወንድና ሴት ብቻ አይደለም እንደ ኤቢሲዲ ኪው ምናምን በሚሉት ጊዜ ግራ ሲገባው ማለት ነው ራስን ኤክስፕሬስ አድርግ ብሎ መሬቱ ላይ የሬንቦ ሲያደርጉለት በቃ በአንድ እነሱ በሙሉ በሚሆንበት ጊዜ ማለት ነው አይምሮን ኮራፕት ካደረጉት በኋላ እያዘጋጁት ያለው አንደኛ ይሄ በደንብ ልብ ብላችሁ ስሙኝ ይሄንን የለበሰውን
ስጋውን ማንነቱን እንዲጠላ ነፍስ የሚባል ነገር የለም ፕሮግራም የሚደረግልህ ነገር ነው ስለዚህ እሷን አውጥተን እኛ ያንን ሚሞሪ ማለት ነው ነፍስ ሌላ ነገር አይመስልህ እሷን እኛ እንደ ዳታ እናስቀምጣትና በኮምፒውተር ሃርድ ዲስክ ውስጥ ከዛ በኋላ የምትፈልገውን ስትፈልግ የብረት ይሻላል ሰውነት እጅ ምናምን ነገር እዛው ላይ ዳውንሎድ ፕላስቲክ ከፈለክ ይደረግልሃል ምንም ችግር የለም ቴክኖሎጂ እንደዛ ነው ስጋና ደም አጥንት ሆነ ምን አኩት ክጅ የምትለው እኮ ትክክል ያልሆነው እኮ አንተ የምታምንበት ኋላ ቀርቦ ነው ሃይማኖት ስላስተማረ ነው እዛው ላይ እስካሁን ድረስ ምናምን ይሏል እና እንግዲህ ሬከርዝ ያል ትምህርት ነው ሬከርዙ አለማወራችሁ ነገር ሩቅ ሆኖ ሳይሆን በአዲስ አበባ ዩኒቨርሲቲ በዚህ ትምህርት ተሳብ የምትማሩ ሰዎች ነው ኮምፒውተር ኢንጂነሪንግ ምናምን የምትማሩ ሰዎች ስለ ሬከርዝ ያል ሲንጉላሪቲ ታውቃላችሁ that's what he says you know ሲንጉላሪቲ የተባለበት እኮ ወደ አንድ ማዋጥ ነው ታዲያ እነኚህ ሰዎች ኢንተርናሽናል ሃፒዳል አካዳሚ ያላቸው ነው ያለው ኦኬ ኤሊያኖች የሚሳተፉበት ማለት ነው መናፍስቶች የሚሳተፉበት አቤት እዚህ ስብሰባ ላይ አቤት የሚሄድ ህዝብ እንግዲህ ሳያቆንኩ አቤት አሁን ለተራው ህዝብ በቃ ራሴን ኤክስፕረስ አደርጋለሁ ራቆቴን ሄዳለሁ በቃ ብሎ ነው የሚሄደው አጋንንቶቹ ግን ከድሮ ጀምሮ ልብስ መጀመሪያ ለምን ትለብሳለህ እርቃን እንግዲህ ነው አያችሁ ምክንያቱም የእግዚአብሔር ጸጋ የተገፈፈለት የእግዚአብሔር ጸጋ ከሱ የራቀ ትውልድ እንዲመጣ ለማድረግ ነው ይሄ ደግሞ ለዳቢሎስ ማደሪያ የሚሆን ትውልድ ነው የሚሆነው አያችሁ ስለዚህ የራሱ መሆናቸውን ለማሳየት ምልክት የሚያደርግባቸው የራሱን የፈለገውን ምልክት የሚነቅሳቸው ሰዎች ዛሬ ሳያውቁት ማለት ነው ወጥተው ከእግዚአብሔር ቃል ወጥተው በሚንቀሳቀሱበት ጊዜ ማደሪያ መሆናቸው የማይቀር ነው እነሪያል አሁን ኤሊያኖች ምን አገባቸው እነገሌ ራቆታቸውን ይሉ አሪሉ እንግዲህ እውነት ከሌላ ፕላኔት የመጡ በቴክኖሎጂ አድቫንስ የሆኑ ሰዎች ምናምን ፍጥረቶች ምናምን ናቸው ዞር ብለው ግን ወጣቱን ታርጌት አድርገው የኢንተርናሽናል ሃፒነስ ዴይ ወገኔ ሩቅ እንዳይመስላችሁ ዛሬ እኮ በኢትዮጵያ ውስጥ እኮ ባህር ዛፍ በጫካ ሄዶ እኮ በቃ ከኔቸር ጋር አንድ መሆን አለበት ብሎ እኮ ዛፍ የሚያቀፍ ትውልድ እኮ ተፈጥሯል እያየን እኮ ነው በየሆቴሎች ውስጥ እኮ ና ፊሊንግህን አውጣው ምናምን ተባብለው የሆነ የማይታወቅ ሙዚቃ ምናምን ከተውላቸው እኮ አልቀስ ተባብለው እኮ የሚያለቅሱበት ታይም ላይ ነው ትውልድ እኮ እየጠፋ ነው ስለዚህ አይመጣም አይደርስም ምናምን የምንልበት ታይም ላይ አይደለንም ያለ ነው ይሄ በሙሉ ስለዚህ ነገ ትውልዱ ኦሬዲ ማንነቱን ስጋውን እንዲጠላ የእግዚአብሔር ፍጥረት መሆኑን እግዚአብሔር የለም ብሎ ክዷል ወደዛ እንዲሄድ እየተፈለገ ነው ተመልከቱ ይሄ እንግዲህ የተደረገው is not in America this was in Japan በኦክቶበር ወር በ4 11 2025 ነው የተደረገው በዚህ ሁሉ ቁጥር ታያላችሁ this is unbelievable ጃፓን እንግዲህ በኒኮዋ ጃፓን this country is supposed to be culturally based የሆነ country ነው ብለን ነው የምንጠብቀው ተመልከቱ እንግዲህ የክሎኔድ ሪሊጅን ነው ይሄንን እየገፉበት ነው በሱ አላቆሙም ኤክስትራ ተሬስትሪያሎች ልክ እንግዲህ ግልጽ አድርጉልን ይመጣሉ ህዝቡን አዘጋጁልን ብለዋል አልኳችሁ የእስራኤል ስፔስ ሳይንቲስት የተናገረው እና ሮያል ማለት ነው ሜትሪያ ሮያል የሚባለው ሰውዬ ካህናቸው ማንኛው መምጣታቸው ስለማይቀር ኤምባሲ ኖራቸው እያለ ነው ኦኬ እና ፕሮቶታይፑን ሰርተውት እንግዲህ ዌብሳይታቸው ላይ ከገብታችሁ ማየት ትችላላችሁ ሪያል ሙቭመንት ነው የሚባለው ሙቭመንት ኤክስትራተሬስትሪያል ክሪኤትድ ኦል ላይፍ ኦን እርዝ ሰውን ብቻ አይደለም የፈጠሩት ነው እነኚህ እንግዲህ ኤሊያኖች ምንንም በቃ ዛፉን ቅጠሉን እግዚአብሔር ቦታ ሰጥቷቸዋል ማለት ነው ይወጡ ሰባት አይገርማችሁም የእግዚአብሔርን ቦታ ሰጥቷቸው የተንቀሳቀሱ ነው ትልቅ ሙቭመንት ነው በዚህ ብቻ እንደተው መጀመሪያ እስኪ እንመልከተው እነኚህን ሙቭመንታቸውን እኔ ዌብሳይቱን ዝም ብዬ በፓወርፖይንት እንትን ያደረኩትን ላሳያችሁ look what's happening ስትገቡ ዌብሳይታቸው ውስጥ they want to build this one ለኤሊያኖቹ ማለት ነው ሲመጡ ለኤክስትራተሬስትሪያሎቹ ኤምባሲ ነው ማረፊያ ነው እንግዲህ እግዚአብሔር ነው ይኸው እንግዲህ አበበ ከኢትዮጵያ ነው የምትመለከተን አበባ ይቅርታ አበባ ከኢትዮጵያ ነው የምትመለከች እናቴ ጀምረዋል ዛፍ አቅፎ ይዞራሉ በባዶ እግራቸው በቃ እንደዚህ ነው እና እንደምታዩት እንግዲህ አዘጋጅተውላቸው እናዘጋጃለን አዘጋጅቶት ሆናል እንግዲህ አላውቅም እናዘጋጃለን ብለው ዌብሳይታቸው ላይ በዚህ አይነት እየተንቀሳቀሱ ነው ታዲያ እንግዲህ ስለ ኢሉሚናቲ ካርድ ታውቃላችሁ ብዙ ጊዜ ሁሉ ጊዜ አንድ ነገር ከመሆኑ በፊት ስለ ዶናልድ ትራምፕ ኢሉሚናቲ ካርድ ላይ ነበር አስቀድሞ የተሰራ ካርድ ነው 450 ካርዶች ናቸው ከነኛ 450 ካርዶችን ገለጥ ስናደርግ ስንተኛው ካርድ ነው እናላቅም
እዛ ላይ ዘክሎናል ሬንጀርስ የሚባል አለ። ፕላናቸውን ነው የሚናገሩት። አንድ ቀን ፎርሾ ያቁም እነዚህ ሰዎች ፕላናቸው ማለት ነው የጨለማ ማህበረሰብ የሚያደርገውን ስቴፕ ባይ ስቴፕ ስለ ኢሎን መስክ አለ፣ ስለ ትራምፕ አለ። በቃ ተውት። በቃ አንደኛው ካርድ ዘክሎናል ቬንጀርስ የሚባለው ኢሉሚናቲ ካርድ ጌም ሬር ካርድ ጌም ነው። ኮንቴንስ 450 ካርድ። እዛኛው ላይ አንደኛው ካርድ ክሎኒንግን የሚደግፍ ነው። አያችሁ። በመቀጠል እቺን እንግዲህ ካህነኝ የሃይማኖቱ ካህነኝ የምትለው ሪሊያን ፕሪስት ከዚህ በፊት ተጠይቃ የምትናገረው ነገር በጣም የሚገርም ዘግናኝ የሆነ ነገር ስሟት እና ከዛ ወደ ሳይንቲፊክ ወደ ሆነው ነገር ደግሞ እንገባለን። ሳይንሳዊ ወደ ሆነው ነገር እንገባለን እና ትገረማላችሁ። እንስማቸው እስኪ። ሁለት ናቸው። Clonaid has really produced a human clone. Where's the proof? We'll talk about those claims, and later we'll meet a mother who's counting on Clonaid to produce a clone of her daughter who died tragically a year ago. Now, Thomas Koenig and Mary Ellen Parent are both members of the Raelian movement, and Thomas is vice president of Clonaid. እንግዲህ የክሎንኤድ ቫይስ ፕሬዚዳንትና ፕሬዚዳንቱ ናቸው የመጡት። ቫይስ ፕሬዚዳንት ናቸው የመጣቸው። እሺ ስሟት። Aurelian Priest. Tell me a little bit Aurelian Priest ተብላለች ስሙ። How you joined the movement, and tell me a little bit about Clonaid. Yes, because it's two different things. Right. You have the Raelian movement, you have this company that is completely separate. And in the company, there is scientists. ስለዚህ የሃይማኖቱ ቅርንጫፍ አለ፣ እንደገና ደግሞ የሳይንሱ ደግሞ የዶክተሮቹ ቅርንጫፍ አለ። ሁሉም ግን በሬሊያን ሙቭመንት ስር ነው የሚካተቱት። ስለዚህ በሃይማኖት ሰውን የሚያጨነግፍ ክፍል አለው። ቄስነን ምናምን እያሉ ማለት ነው የሚንቀሳቀሱ እነሱ አቀባብለው ወደ የት ይልኩታል ማለት ነው ህዝቡን ወደ ሳይንቲስቶቹ ክሎን ተደረግ በቃ ስጋ አንጥላ ወደ ትራንስሂዩማኒዝም የሚወሩት ማለት ነው። ወደዛ እንዲሄድ ያደርጉታል ማለት ነው። ስሟል። Not the Raelian who just go there and try to make a clone. It is a professional scientists who are out there and they know what they're doing. And I read the messages of the Israel in Israel in 1978. That's quite a long time ago. And when I read the book, I said, wow. እቺ እንግዲህ ወላችሁ እንዴት እንደምታጨረበር እኔ በጣም ዲቫውት የሆንኩ ክርስቲያን ነበርኩ ትላለች። በጣም ኃይለኛ ክርስቲያን ነበርኩ ትላለች። እና በኋላ ላይ ግን ይሄንን ሪሊጅን ካወቅኩ በኋላ እንዴት እንግዲህ እንትን እያለች ነው የሁሉንም ጥያቄ እኔ የሚመልስልኝ ሃይማኖትን ያገኘው ትላለች። ስሟል። I was Catholic, I was believing in God, and finally I couldn't understand who he was. Who is this guy, you know? You were a Catholic? Yes, right. I was raised Catholic. And I was very religious. And I keep on being religious. And we have a very high level of spirituality as a Raelian. But finally, I couldn't understand that the people who created us, it's not just a big being sitting on a cloud with a magic stick. ተመልከቱ፣ እግዚአብሔርን ስትሳደብ በጣም ነው የሚገርመው። እንግዲህ እግዚአብሔር አሁን እናንተ እንደምትሉት ብላ የምትለው መድገም አያስፈልግም። በደመና ላይ ሆኖ ምናምን ይሄንን ዓለም ፈጠረ፣ እንደዛ አይነት አይደለም። ኤሊያኖች ናቸው እያለች ህዝቡን ታሳስታለች። ቲቪ ላይ ሾው ተሰጥቷት እየተመለከተች ነው። ተመልከቱ። 6 days created everything. Finally, those are people like us. It's in the Bible, the Elohim. ስለዚህ ፒፕል ላይ ካት የትኞቹን የወደቁ መላእክቶችን ነው የምትናገረው። እንግዲህ እንደኛ ናቸው እነሱ ነው መከተል ያለብን እያለች ነው የምትናገረው። ስሙ። Means those who came from the sky. It's Hebrew and it's plural. And they created us on their image after their likeness. They're like us. They're human beings, but they're so advanced scientifically that what they can do is like a miracle. So that's the Raelian philosophy, that a very gentle, sophisticated people from another planet came here. Now we have a little bit of tape from Rael, and let's listen to this. Right now, cloning is just the possibility. እንግዲህ ዋንኛው ሰውዬ ሲናገር ስሙት። አሁን እንግዲህ ሳይንቲስቶቹ ፓርት ደግሞ የሚናገሩትን ስሙ። ሳይንቲስቶች አሏቸው የራሳቸው። የሚገርም እኮ ነው። To have a twin brother. Right now, by the way, ምንም አይገርመኝም። ለምሳሌ እንደነ ኤለን መስክ በእንደዛ ተደርገው መጥተው ቢሆን ምንም አይገርመኝም። እንደ የሜታው ማን ነው ማርክ ዛከርበርግ በጣም ዊርድ ነገሮች ናቸው። እግዚአብሔር ይቅር ይበለኝ እኔ አላውቅም። ግን የሆነ አለ አይደል አሁን የምንድነው ኦልትማን ነው የሚባለው እሱ ራሱ ግራ የሚገቡ አሉ ነው እነኚህ ሰዎች ይገርማሉ። Can do that with what is possible to do, and what I hope Dr. Sid will do is to create a baby. The next step is when you can, through a process which does exist on the Elohim planet,
and which will be discovered on us for sure, is what they call accelerated growth process. Accelerated growth process is to be able to create directly an adult from one of you. ስለዚህ አንዳንዶቹን ከፈለግን ከልጅነት እንዲያድጉ እናደርጋለን። አንዳንዶቹን ደግሞ ዳይሬክትሊ በቃ በእነኚህ እንትኖቹ ኤሊያኖቹ በቃ ትልቅ እንዳደገ አድርገን ሁሉ መፍጠር እንችላለን እያለ ነው። The third step, and this is the one the most interesting, is when you will be able to transfer your memory and personality. ይኸውላችሁ ሶስተኛው እነ ሬይ ከርዝዌል የሚናገሩትን ነው እየተናገረ ያለው። ሚሞሪያችሁን አሁን አትሞቱም ነፍስ የሚባለውን ወደ ፈለገው አይነት ወደ ብረት ወደ ሮቦት ውስጥ ወደ ምንድነው እነሱ የሚሉት ሲንተቲክስ ወደ ሲንተቲክስ ከተን የስጋን ሰውነት ብቻ አይደለም በዚህ ዓለም ላይ መኖር ያለበት የፕላስቲክ የብረት ሰውነት ሁሉ ያለው ሰው መፍጠር እንችላለን እያሉ አይደለም እንግዲህ ሬይ ከርዝዌል። ስለዚህ አሁን እንግዲህ ሲንጉላሪቲ ኤሶ የሚናገረው ኤግዛክትሊ ከነኚህ ሰዎች ጀርባ ያሉት ከነ ሬይ ከርዝዌል ጀርባ አንድ ናቸው አስተሳሰባቸው። ተመልከቱ። Transfer your memory and personality directly in the individual you obtain through accelerated growth process. ስለዚህ ያደገውን የተፈጠረውን የተፈጠረውን በክሎኒንግ የፈጠሩትን የሰው አይነት ማለት ነው ነፍስ የሌለውን ያንተን ሚሞሪ እንግዲህ ዳውንሎድ ማድረግ እንችላለን ብሏል እኮ ዩቫል ሃራሪ ሪሜምበር። እሱን አምጥተን ከተበታለን ከዛ በኋላ በቃ አንተ ነው ማለት ነው። ስለዚህ ሞትን ኢሞርታሊቲን በዚህ ዓለም ላይ እናመጣለን። ሞትን ቢታደርጋለን ነው ስሙ። Then it's really yourself with your memory, with your then it will be yourself with your memory personality in a new body. Now, in the new body. እንግዲህ the last thing that he said is probably one of the most fascinating things. The last thing he said was most fascinating. ጋዜጠኛው አረባክ you could almost create immortality with this process, right? You can. Well, let's talk. ሀብታሙ በሙሉ ኢሞርታሊቲ ነው የሚፈልገው ዛሬ አለመሞት ነው በቃ አለመሞት ነው። እና ይሄን መንገድ ዲያብሎስ አትሞቱም ብላችኋል። እንደዚህ አይነት መንገድ እንሄዱበት ነው። አያችሁ በጣም ከባድ ጊዜ ላይ ያለን ወገኖች። ታዲያ እንግዲህ በዚህ መሰረት ማለት ነው በዚህ መሰረት ሂዩመን አሁን ጥያቄው እኮ ሂዩመን ክሎንስ ተፈጠሩ ነፍስ የቱ ጋር ነች? እንደነሱ እንደሚሉት በዳታ ነች ነፍስ? አሁን ሰዎች የሚጠይቁት አር ዘይ ሪሊ ሰዎች ናቸው? ምንድነው የሚያንቀሳቀሳቸው? አንዳንድ ኢቭን ሙዚቀኞች ኦልሬዲ ማለት ነው ክሎንድ ተደርገን በእነኚህ በሬሊያን ሙቭመንት በሬሊያን ሪሊጅን የተፈጠረነን ብለዋል። ይቅርታ እንደ እዚህ አይነት ሰውዬ ኪድቡ የሚባል ዘፋኝ ማለት ነው። በጣም የሚገርም ነው። አያችሁ ከነኚህ ጀርባ ማለት ነው እንግዲህ አያችሁ ብዙ ትውልድ እንዲስት እንዲበላሽ ዓለም አቀፍ አካሄድ እየሄደ ነው። አለባበሳቸው ታቷቸው እግዚአብሔርን የሚሳደብ ጽሁፍ አክታ ሲናገር ይሄን ሰውዬ ሌላኛው ቪዲዮ አለ ክሎኔ ነው ብሎ አንድ አይነት ናቸው አምጥቶ የሚያሳይበት ግን ብዙ ስድብ ስላለው እሱን ላሳያችሁ አልፈልግም። የሚናገረውን ስሙ። እዚህ ጋር የስድብ የሌለው ስለሆነ አትሊስት እሱኛውን እንመልከት። ኦኬ ስሙ ተመልከቱ። Where did you grow up? South Florida. Okay. I guess you were born in Jersey? Yeah. Originally, my first gen. I'm a second gen. እንግዲህ my first gen, my second gen የሚለው my first generation, second generation ልክ እንደ እንግዲህ አይፎን 1 ጀነሬሽን ጀነሬሽን ምናምን እንደሚባለው ማለት ነው። ወይም ደግሞ በኢንተርኔቱ በስፒድ አላለ 5G 6G 7G እንደሚባለው ማለት ነው። That's what they went to plant us with. አያችሁ ያንን ጀነሬሽን ቺፕ እንደሚሉት ይሄኛው ደግሞ የመጀመሪያ ጀነሬሽን አይደለም። እኔ ሁለተኛ ጀነሬሽን ከተፈጠሩት ውስጥ ማለት ነው። ጀነሬሽን ሁሉ በጀነሬሽን በትውልድ እኔ ሁለተኛው ትውልድ ነኝ እያለ ነው። ተመልከቱት። Where did you grow up? South Florida. Okay. I guess you were born in Jersey? Yeah. Originally, my first gen. I'm a second gen now. That's why you see the celebrity bursts say I'm born in Toronto, but that's false. My
first gen was born in Jersey. However, I was cloned by Clonaid in Canada. ካናዳ በክሎኔድ ነው የተፈጠርኩት ይላል። ቪዲዮን አስቀምጥላችኋለሁ አያስፈልግም ከዚህ በላይ ማየት። በጣም የሚገርም ነው። ይሄ እንግዲህ ዘፋኞች ናቸው። ዘፋኝ ነው። ሌሎችም ፊልም አክተሮች አሉ እንደዚህ የሚሉም ይኖራሉ። እንግዲህ አያችሁ እንዴት አድርጎ ትውልዱን አነጣጥሮ ከእግዚአብሔር ሁሉ ትግል እንግዲህ ከእግዚአብሔር መንገድ የሰው ልጅ ለማውጣት ነው። የእግዚአብሔርን ስራ ለመቃወም ነው። እግዚአብሔር ታዲያ በቀላል አይደለም የሚታየው ወገኖች። እነኚህ የምታያቸው ሁሉ ትላልቅ ሰዎች ናቸው። ትላልቅ ሰዎች ናቸው። አሁን እነኚህ መንገድ ላይ በተዋቸው አሁን እንደ ቀላል ተቆጥሯቸው አላቸው። አንዳንዶቹ ምሁሮች ናቸው። ይሄ ዝም ብሎ በቃ ዝም ብሎ እንደሱ አይነት ብቻ ጸጉሩን ያንጨፈረረ ቀይ የተቀባ የኤልጂቢቲ እንትን ውስጥ ብቻ ያለ ሰው አይደለም። ይሄ የምታያቸው ማለት ነው ሜሴጅ አለን ከኤክስትራ ቴሬስትሪያሎቹ ብለው ማለት ነው። ተመለከታላችሁ። ዋይት ሃውስ ነው ይዞ ሄደው ነው ተመለከቱ። ይሄ ሁሉ አቤት ኢትዮጵያ እኮ አንዳንድ ጊዜ እኮ ትንሽ ከበዳር እንደው ገርፈ ማባረር ነው ያሰኛል እኮ። ተመልከቱ ቀበቶን የታጠቀውን ቀበቶንና ጃኬቱን ሁሉት ሬሊያ.org ሙቭመንት መፈክር ይዞ ማለት ነው። እኛ ሌላ ዓለም ህዝብ ሰላማዊ ሰልፍ የሚወጣበት ለምን እንደሆነ አስቡና እነኚህ ለምን እንደሚወጡት አላችሁ። አይገርም? እና አብረው ነው ከነ ትራምፕ ጋር የሚሰሩት። አብረው ነው ከጨለማ ማህበረሰብ ጋር የሚሰሩት። ለዚህ ነው አብረው ነው እነኚህ ሁሉ ለዚህ የተሰለፉት አብረው ነው የሚሰሩት። ይሄ ደግሞ በአሜሪካ አይደለም። ይሄ ግሩፕ ሰፍቶ እንደምታዩት ኮሪያ ሄዷል። ሳውዝ ኮሪያ You see all these people? Korea, real.org. ተመልከቱ ስቶፕ ፕሮሂቢሽን ኦፍ ሪያልስ ኢንትሪ ወደ ኮሪያ እንዳይገባ አትቃወሙ ህዝቡን። አንዴ ኤልጂቢቲ አትቃወሙ ይላሉ። ግራ ገባን እኮ። አሁን ደግሞ ኤሊያን አትቃወሙ። አስባችሁታል? በጣም የሚገርም ዘመን እኮ ነው። ላይ ሁሉ ምንድን ነው እንግዲህ 2020 ትዝ ይላችኋል። ኤሊያኖች ሊመጡናሉ ህዝቡ ተዘጋጁ ተብሏል። ከዛ በኋላ ክሎኒንግ የሚል ወደ ይሄ ለዚህ ሁሉ ማለት ነው ትራንስሂውመኒዝም ሰው ልጅ እንዲገባ ነው። ዲያብሎስ በቃ ሰውን በቃ መቆጣጠር ነፍሱን መውሰድ የሚፈልግበትን መንገድ ነው በቃ የሚሰራው። አያችሁ በቃ በዚህ የሚውጡ መጨረሻው ያ ነው። አያችሁ ፊልሙም አብሮ ያግዛችኋል። በጣም የሚገርማችሁ የኛውን ደግሞ አንብቡት። ይሄ ደግሞ በጣም የሚገርም ነው። ይሄ ደግሞ የት ሀገር እንደሆነ እንጃ። ምን ይላል በስተግራ በኩል ያለው in the beginning ይላል። in the beginning አንደኛው መፈክር gay is out there god is not ስለተሰባት አይገርማችሁ? ሶዶማውያኖች ነበሩ። ምክንያቱም ኤሊያኖች ስለፈጠሯቸው እግዚአብሔር የሚባል የለም ብለው መፈክር ይዘው ወጥተዋል። በጣም እኮ የሚገርም እኮ ነው። በጣም የሚገርም ነው። ፍሪ አትላስት ይላል ያኛው ደግሞ በስተመጨረሻው በስተቀኝ በኩል ያለው። ታዲያ ይሄንን አሁን መኮንን አላቀር ነው ግን ሆኖም ማለት ነው ድምጻቸው የማይሰማ በብዙ የሚቆጠሩ ዶክተሮች ምሁሮች መናገራቸው አልቀረም። ይሄ ሁሉ አካሄድ እኔ ብቻ መናገረው ሳይሆን ይሄ ሁሉ አካሄዱ የባዮቲክስ ብቻ ሳይሆን ይሄ ነገር እንዴት ነው ይሄ የሰው ስብዕናን ጋር አብሮ ማይድ ነገር ነው ብለው የሚከራከሩ ብቻ ሳይሆን ኖ ይሄ ነገር እኮ ከሂትለር ሳይንቲስቶች ከጀርመኖቹ ተጀምሮ ከዛ በፕሮጀክት ፔፐር ክሊፕ ወደ እንግሊዝና ወደ አሜሪካ ወደ ሌሎችም ሀገሮች ይሄደ ዲያብሎስ የሚደሰትበት የሰውን ልጅ በዚያው በሲንጉላሪቲ ስር ወደ ትራንስሂውመኒዝም እንዲሄድ የሚያስደርግ መንገድ ነው። The Nazis were actively using clones since the 1930s, long before taking power of Germany. They never stopped cloning since then, as well as chimeric ባየር እንግዲህ መድኃኒቱን ፋብሪካ ምዝጋ ተመልከቱት። የጀርመን ባየር መድኃኒት ክሎኔድ ኤክስፐሪመንትስ በጣም ነው የሚገርመው። እንግዲህ ዘኒው አትላንቲክ ኤዲተር ከሌሎች በፕሬስተን ዩኒቨርሲቲ ከዚህ በፊት የተናገረው ነው ወስጄ ማሰማችሁ። ታዲያ ይህ ነገር ማለት ነው በጆርጅ ቡሽ ጁኒየር ጊዜ ኖት ሲኒየር ጁኒየር ጊዜ በ9/11 ጊዜ ማለት ነው 2003 ያለ ህዝብ በደንብ አልሰማም እንጂ ትልቅ ሾ ነው ማለት ነው። የሰው ልጅ ክሎን ይደረግ በበዛት ወይስ አይደረግ
የሚባለው ነገር ገኖ ማለት ነው በአሜሪካ ገኖ የ9/11 ጉዳይ ሸፈነው ተብሎ ግን ህዝብ ቮት ያደርግበት በውስጥ ለውስጥ ተብሎ ማለት ነው ወገኖቼ ቀላል ነገር አይደለም ዩቫል ሃራሪ ያለውን አላስደምጣችሁም ሰምታችኋል ወይ መጨረሻ አስደምጣችኋለሁ ግን እናዳምጠው ግድ የለም ዩቫል ሃራሪ ከሚለው ጋር አብሮ የሚሄድ ነው ግን መጣበታል አንዴ ባጭሩ እንስማው ዩቫል ሃራሪ ያለው ነው In the industrial revolution of the 19th century, what humanity basically learned to produce was all kinds of stuff like textiles. በቀደሙት እንግዲህ ኢንዱስትሪ አብዮቶች በመጀመሪያው ኢንዱስትሪ አብዮት በሁለተኛው ኢንዱስትሪ አብዮት በሶስተኛው ኢንዱስትሪ አብዮት ያው ቴክስታይል ላይ ጨርቃ ያመርት ነበር ብረታ ብረት ያመርት ነበር ምናምን መኪና ያመርት ነበር ምናምን እሱ አሁን አብቅቷል አሁን በአራተኛው ኢንዱስትሪ አብዮት የሰው ልጅ የሚያመርተው ሰው ነው and shoes and weapons and vehicles. And this was enough for very few countries that underwent the revolution fast enough to subjugate everybody else. What we're talking about now is like a second industrial revolution, but the product this time will not be textiles or machines or vehicles. The product this time, textile, machines, ምናምን አይደለም የሰው ልጅ የሚያመርተው ምንድነው የሚያመርተው እስኪ ዩቫል ንገረን or even weapons, the product this time will be humans themselves. በቃ ስለዚህ the product themselves በአራተኛው ኢንዱስትሪ አብዮት አሁን እንግዲህ የኛም ሀገር መንግስት ካልገባንበት ወዶ በቃ ኢንዱስትሪ አብዮት በዩኒቨርሲቲ ምናምን ነክሎስ ሻብ የሚያምትን እንግዲህ እነ ሬከርዝ ዌልም የሚነግሩን እነ ኤሎን መስክ ምንድነው የሄደበት የሚፈልገው መንገድ ምንድነው ሲባል አሁን ኦሬዲ በቃ ሂትለር አይሁዶችን እንደዚህ ያደረገ የጀርመን ሳይንቲስቶች ታዲያ ይሄዱ የሂትለር የጀርመን ሳይንቲስቶች ይሄን ለምን ወሰዷቸው በፕሬዚዳንት ትሩመን ጊዜ ወደ አሜሪካ ገብተው ወደዚህ ገብተው እንዲሰሩ ለምን አደረጋቸው አብረዋቸው አይደለም የሚሰሩት ታስቷት ኢሪዝ ያንን ቀጥሮ ነው ሄዱት እና በጀርመን ደግሞ የነበሩት እነኚህ ምን አይነት ሰዎች ነበሩ ሲባል ዳስዋይ አሁን እነኚህ እንግዲህ ዛዮኒዝምን ፈጥሮ በአለም ላይ መከራችንን የሚያበሉት እነሱ አይነት ሰዎች ናቸው Those are the people. Those are the people. Okay? እነሱ ሰዎች በሚስጥር ዕውቀቱ የተሰጣቸው ከወደቁ መላእክት ጋር ዕውቀቱ ቀጥታ የተሰጣቸው የሰው ልጆችን የማይወዱ እግዚአብሔርንም የማያመልኩ ሃይማኖትን እንደ ሽፋን አድርገው የሚጠቀሙ ሁሉንም የአይሁድ ህዝብ ያቋል ምንኛ አሁን ከድሮ ጀምሮ እስራኤል ላይ ስልጣን ይዘው እንትን የሚሉ ዛዮኒስቶቹን ነው ማወራ ያሉት ደም ማፍሰስ ምንም የማይመስላቸው ምናምን እነሱ ሰዎች That's why this guy is a Zionist ነው ራሱ እንግዲህ ዩቫል ሃራሪ እንደምታውቁት ያው እስራኤላዊ ዛዮኒስት ነው ዝም ብሎ አይደለም ሁሉም ሳይንቲስቶች ስትዋቸው በዚህ ጉዳይ ላይ ያሉት እንደዛ ናቸው ይገርማል በጣም ታዲያ በዋይት ሃውስ በ2003 ይሄ በ2001 የወጣ አርቲክል ነው ፕሬዚዳንት ቡሽ በስቴም ሴል ጉዳይ ላይ በክሎኒንግ ጉዳይ ላይ ወስን ተብሎ ቀረበለት ተብሎ ዋይት ሃውስ የው አርቲክል ማየት እንችላለን ማለት ይሄ ነገር በጣም ሲሪየስ ነገር እንደወሰዱት ማየት ይሄ ነው See, panel advising George Bush on cloning other ethical issues feels roster. ስለዚህ በደንብ ይሄ እንግዲህ 2002 የወጣ አርቲክል ነው ይደሙ ቡሽ አድቫይዘርስ ሪጀክት ክሎኒንግ ባን ይደረግ ሲል ህዝቡ አድቫይዘሮቹ ደግሞ መካሪዎቹ ደግሞ አረ እንዴት ነው ባን የሚደረገው ክሎኒንግ ሰው ይመረጥ እንጂ we talking about human cloning ዶሮን አይጥን በሬን ምናምን ክሎን ስለማድረግ አይደለም ኮፒ ስለማድረግ አይደለም ሰውን አይደረግ ለምን ለብዙ የጤና ምርምር ያስፈልገናል ሰው መመረጥ አለበት አስባችሁታል ይሄንን ብለው ሲናገሩ ማለት ነው ውስጥ ለውስጥ ምን ያህል ኦሬዲ ፈጥረው እንደሆነ who knows the person who's sitting next to might be one on the train መንገድ ላይ might be one celebrity might be one እነኚህ ደግሞ ማለት ነው ሁሉንም እነሱ የሚቆጣጣራቸው እንደ ማሽኖች ናቸው ለነሱ just nothing በቃ አያችሁ even ራሳቸው የራሳቸው ደብል ሁሉ ሊኖራቸው ይችላል ማለት ነው በዚህ እንትን ምክንያቱም ሳይንቲስቶቹ ይቻላል ያሉ ነው ያላውቅም ማለት ምንድነው ethical controversy over reproductive cloning ማለት በቃ ልጅ ለመውለድ ፈልገ እንደው ክሎን አታርግ እንጂ ለሌላው ለኤክስፐሪመንት ይቻላል እና ደግሞ ይሄ resurrect evil ሰው እንደ ሂትለር የመሳሰለን ሰው ጂኑን እንግዲህ ካገኘ ከሱ አንድ ዲኤንኤ ብቻ ነው አንድ እኮ የሆነች እኮ ሴል እኮ ነው የሚያስፈልግ በእነሱ አገላለጽ እንግዲህ
መልሰ ልክ ቁጭ ታደርገዋለህ ማለት ነው ስታሊንን ታመጣዋለህ ከፈለክ ማለት ነው እንግዲህ መከልከል የነበረበት እና ቬጋ አድርገው ተውት ከሁለት ወንዶች ባለፈው እንዳሳዩአችሁ ሰው መፍጠር ሴት ሳያስፈልግ ከሁለት ወንዶች ሴል በቃ አምጥቶ ማለት ነው ፍሮዝን ኤግስ ሞልቷቸዋል ምን ችግር አለ ሰው ማያስፈልግ ዋው ቫዮሌሽን ኦፍ ሂውማን ዲግኒቲ ታዲያ በዚህ ጉዳይ ላይ ከአማካሪዎቹ አንዱ በጆርጅ ቡሽ ጁኒየር ጊዜ የተናገረውን ላሳያችሁ እና እየጨረስን ነው አይዟችሁ በርቱ እንቅልፋችሁ እንዳይመጣ እንዳትደግሙ ትልቅ ነገር እየተነጋገርን ነው ይሄ ወሳኝ ነገር ነው ዓለማችን እየሄደችበት ያለውን ጉዳይ እየዋጀን ነው ያለነው ወገኖች ኦኬ ያይዳውን ሩም እስኪ ሞቅ ደመቅ አድርጉት የተመቻችሁ ነው አይደል እየጨረስን ነው አይዟችሁ ከነኚህ ውስጥ በአድቫይዘር ደረጃ ጆርጅ ቡሽ ጁኒየርን በኢራቅ ጊዜ ነው እንግዲህ የነበረ ለማክር የነበረ ሰው ዶክተር ሊዮን ካስ ይባላል let's see what he's got to say ተመልከቱ እነኚህ ሰዎች በደንብ አድርጎ ፈጥሯል ብለን የሚያስረጋግጥልን ነገር አንደኛው ነው Bush's advisors on ethics discuss human cloning, a wide variety of ideas, no consensus. We've now learned from you that consensus is probably not what you're going to be aiming for on this. And on the 19th, the Washington Post had this headline, experts urge ban. እዚህ ጋር IVF አሁን IVF ትሪትመንት የሚቻለው ከሴቷ ከናትየው በትክክለኛ እናትየው የተወሰደ አሁን IVF ሁለት አይነት ነው አንደኛው ደግሞ ኔት የጠየቀኝ ጥያቄ ነው IVF ኤሲን ከፍሮዝን ወግ ለመሰል እንቁላሉ እኮ የሴቷ እናት ምትል ተጋብቷል እነዚህ ሰዎች ባልና ሚስት ናቸው ይኖ ብቻ የሆነ ሰም ሜካኒዝም ወይ ሰውየው ዘር ወይ እንትን አይደለም በተለያዩ ሜዲካል ኮንዲሽኖች በህመም ምክንያት እንቁላሏን ኢምፕሬግኔት ማድረግ ተዋህዶ ልጅ ማስረገዝ አልቻለም በዚህ ምክንያት ልንቀበለው የምንችለው ነገር ዶክተሮች መርዳት ነው እኮ ቱ ዶክተር ማለት እኮ መርዳት ማለት ነው ዶክተር ማለት መርዳት ቱ ኤድ ማለት ነው ቱ ዶክተር ማለት አካይድን ፋሲሊቴት ማድረግ ማለት ነው ስለዚህ በበሽታ በምንመገበው ምግብ እንትን ያለውን ከዛ ከሷን የሴትዮዋን እንቁላል ከማጸኗ ውስጥ ወስደው የተከተለሽ ነው አይደል ከዛ የሰውየውን ስፐርም ደግሞ አምጥተው ኢምፕሬግኔት አድርገው ከዛ መልሰው ሴትዮዋ ማጸኗ ውስጥ መልሰው ይከቱታል ስለዚህ ዶክተሮቹ ኤድ ነው ያደረጉት what we are talking about this one is cloning ማለት ከሴል አንድ ሴል ወስደው ማለት ነው እናትየዋም አታስፈልግም እኮ በቃ ምንም አያስፈልግም this is በጣም የተለየ አይነት መንገድ ነው this is ያኛው እኮ ከሁለት ሰዎች የመጣ ነገር ነው ይሄኛው እኮ ኮፒ ነው ኮፒ ኦፍ ሚ just copy 100% ኮፒ ነኝ ይሄ እኮ እንትኖቹን ዶክተሮቹን ኦልሞስት የእግዚአብሔርን ቦታ ወሰድን የሚያስብል ደረጃ ትቢት ሁሉ ይሰጣቸዋል አያችሁ this is what is we need to realize እንቀጥል on cloned babies. That was the Academy. That's the National Academy's report. Thank you very much. Let's start with the whole cloning issue. How are you getting into the topic and where, in fact, are you hoping to lead the group in its discussion? No, thank you. Cloning is a topic that we've taken up because it would be irresponsible under the present circumstances to duck it. I mean, it is the issue of public bioethics at the moment. And when is the next congressional hearing on the topic? Well, there's supposed to be a hearing, I think, tomorrow in the Senate, the first of, I imagine, several. The House has passed a comprehensive ban on human cloning, beginning with the cloning of embryos. The Senate has yet to act, and it will be controversial. We want to take up the subject of human cloning partly because it's important in itself, but partly because it's the first of a whole series of innovations. ስለዚህ ባጭሩ አስቀምጥላችኋለሁ ቴሌግራም ላይ መቅረት የለበትም ትልቅ የተደከመበት ግኝት ነውና ሰዎች ይመረቱ ዋናው ኤቲክሊ አምርቶ ለመግደል ምናምን ሳይሆን ይመረቱ በቃ እንደ ፋብሪካ ማለት ነው ሳይንቲስቶች አሁን ሰው ልጆች ነፍችን የሚያመርቱ ይሆናሉ ማለት ነው ይሄ እንዳለ ክሎን ለማድረግ ለሰው ልጆች ሪፕሮዳክቲቭ ክሎኒንግ የሚባለው ነው ለመፍጠር ምናምን ለማለት ልጅ ለላቸው እንሰጣለን ምናምን እሱ ብቻ አይደለም ግን then they decide who lives and who dies ማን ይኑር ማን አይኑር who lives and who dies ይሄ አሁን ከባድ ነገር ነው ቢቢሲ ከዚህ በፊት በሰራው ዶክመንት ሳይንቲስቶቹ በጣም ለሁለት ተከፍሏል ሳይንቲስቶች የፈጠሩትን ክሎን ሰው ነው ሰው አይደለም መጀመሪያ ነገር
ክሎን ያደረጉትን ፎቶኮፒ ያደረጉትን who lives who dies. But in this brave new world, there is a distinct and totally disturbing downside. Take a swab from the world's greatest racehorse, and presto, ማለት you selective have stables full of identical breeding ማለት ምንድነው? በፈረሶች ላይ ያደረጉት አይደል ያለው? ለምሳሌ ይሄ ፈረስ በጣም ኃይለኛ ብሪድ ነው። በቃ የታወቀ ፈረስ ነው። ሁሌ እንደሚያሸንፍ ይታወቃል። ሌላ ፈረስ አዋልደው ምናምን ከሚያደርጉ ከዚህኛው ፈረስ ወስደው ራሱን ፈረስ ያመጡታል። ሴሌክቲቭ ብሪዲንግ ማለት ነው። ይሄንን ወደ ሰው ስታመጡት ብዙ ሰው እንዳይኖር የሚደረግበትን እያያችሁ ነው። Same genes, same temperament, same speed. ቁጣው፣ ባህሪው፣ ጸባዩ ሁሉ same temperament, same genes ያለው ፈረስ አድርገው ክሎን ያደርጉታል። Give Michael Jordan a simple blood test. ማይክል ጆርዳን ከፈለጋችሁ ማይክል ጆርዳን በባስኬትቦል ሲጫወት የታወቀ ነው። የማይክል ጆርዳን አንድ ቀላል ብሌስ ቴስት ከሶስታችሁ ማይክል ጆርዳን ፎቶኮፒ ብታደርጉት ማለት ነው። The cells to some sports mad parents and you have ልክ እንደ ማይክል ጆርዳን ልጅ በቃ ማይክል ጆርዳን ይወለድልኝ ቢሉ ማለት ነው። whole generation of super athletes running around. Hybrid. Or Elle McPherson's, not lookalikes, but the real thing. This is what the eugenists used to say back in the days. I think that's inappropriate because they're using somebody else's genetic material. But that's a case which is very different from the typical cloning case that I think will really occur, where people are using their own genetic material. It certainly wouldn't be appropriate, but it certainly could happen. I think it could happen. I think that's one of the few areas in which I would worry about cloning is this one area. በቃ በሩን ከከፈትኩ እኮ ይሆናል ከእናትየው እና ከአባትየው ብቻ እንዲወልዱ አይደረግም። አዎ ይቻላል አለ። አዎ ተመልከቱ። እንግዲህ this is what children of Brazil ከዚህ በፊት ያሳዩአችሁ ሂትለርን ከፈለጉ ለማምጣትም ይችላሉ ማለት ነው። It's the frightening scenario of so many science fiction books and movies. In The Boys from Brazil, a mad Nazi scientist sets up a cloning production line of Adolf Hitler. The place where cloning could be abused on a very grand scale would be by someone who had power over a lot of people's uteruses, to put it bluntly. የሚገርም እኮ ነው። እንቀጥል እስኪ ቶሎ እንድንሄድ። ታዲያ human clones purposely grown to give people spare parts. ይሄ ደግሞ ዘግናኙ ይሄ ነው። ዴይሊ ሜል በ2023 ይዞታ አርቲክል ነው ስለ ክሎኒንግ ስንነጋገር ማለት ነው። እንደ ስፔር ፓርት የሰው ልጆች ቢፈጠሩ ማለት ጣፊያ ተፈልጉ፣ ጉበት ተፈልጉ፣ ሳምባ ተፈልጉ ማለት ነው። ሀብታሞቹ መሞት አይፈልጉም። ሁሌ ልጅ መሆን ነው የሚፈልጉት። እንደገና ደግሞ ትራንስፕላንት ማግኘት በአሁኑ ወቅት በጣም ከባድ ነው። አረቦቹ በተለይ በብዙ አይነት ህመም የሚጠቁ ናቸው። ገንዘብ አላቸው። በተለይ በኪድኒ ስቶን፣ በኪድኒ ህመም ምናምን በብዛት ይጠቃሉ። ፎር ሰም ሪዝን ዳየታቸውም ሊሆን አላውቅም። ዲስ ፒፕል ክሎን አያገኙም። በፊት አሁን ኩላሊት ምናምን ለመስረቅ ስደተኛውን እየወሰዱ እየቀደዱ በህንድም ሀገር ምናምን ይሸጣሉ። አሁን they don't want to do that. አሁን what they want to do ክሎን አድርገው ከገሌ ፈጥረው ያንን የፈጠሩትን ብሪዚንግ እንግዲህ የሚንቀሳቀስ ሰው ነው። እኔ ሰውን አሁን እግዚአብሔር ያውቀው ተፈጥሯል። ግን ከዛ ከሱ ጣፊያ ከሱ ጉበት እንደ ስፔር ፓርት ወስደው ከራሱ ሰውዬ ነው እንግዲህ ከዛ ሰውዬ ነው። ስለዚህ ሰውየው አይጣላው፣ ምክንያቱም የራሱ ሰውነት ነው ክሎን የተደረገው ብለው ስለሚያምኑ ማለት ነው። ከዛ ሲጨርሱ ሰውየው ምን ያደርጉታል? ቆራርጠው እንደ ስፔር ፓርት። አቤት አቤት አቤት! የእግዚአብሔር አያችሁ፣ ምን በሰላም እኮ ኖሮ መሞት እኮ አንድ ነገር እኮ ነው። human clones purposely grown to give people spare parts like hearts, lungs and livers could be the key to living forever. እስከ ረጅም ዓመት በቃ ለዘላለም ለመኖር ይሄ ነው ብለው ማለት ነው። በጣም እኮ ነው የሚገርመው። ተመልከቱ። ethically sourced spare human bodies could revolutionize medicine. ተመልከቱ የሰው ልጆችን እንደ ስፔር ፓርት። this is unbelievable. ምስሉን ባይዘው ያያችሁ ነው። እግር ከፈለክ፣ እጅ ከፈለክ
የሰው ልጅን እንዴት how this is inhumane practice እነኚህ ዶክተሮች ናቸው ታዲያ እግዚኦ ነው እውነትም አበባ እግዚኦ ያሰኛል MIT ቴክኖሎጂ ሪቪው ነው MIT ነው ያወጣው ኢንአርቲክል ታዲያ በሰዎች በችግራቸው ይገባሉ እነኚህን አሁን ቤተሰቦች በዜና ደረጃ ሲያሳዩአቸው ነበር እቺ ምታዋት በስተቀኝ በኩል የተቀመጠችው ነጭ የለበሰችው ልጃቸው ነች ትሞት ነበር ከተወሰነ ዓመት በፊት ስለዚህ እቺኛዋን ልጃቸውን መፍጠር አስፈልጋቸው ማለት እቺ ልጅ የተፈጠረችው ግን ከዛችኛዋ ልጅ ሴል ተወስዶ እቺ ልጅ አሁን ስታድግ ያችኑ ነው በቃ የምትመስለው ሁለት ኮፒ ነው የሚሆኑት ማለት ነው ያያችሁ ኮፒ ነው ኦሬዲ የመሰለቻት እያደገች ነው ግን እቺኛዋ ሁለተኛ ልጅ የተወለደችበት ምክንያት ለዛችኛዋ ማለት ነው ቦን ማሮ ትራንስፕላንት ስላልተገኘ የሌሎች ሰዎች ቦን ማሮ ትራንስፕላንት ሊሆና ስላልተቻለ በዚህ አይነት እንትን ክሎን ይደረግና ተብሎ እንግዲህ በቤተሰብ ውስጥ ነው እነሱ ያዙት እርግጥ ነው ከአባት እናቱና ክሎን ተደርጎ ነው እቺ ልጅ ተፈጠረች በእናትየው እንቁላል ከልጅቷ በተወሰደ ቲሹ ክሎን ተደረገች ከዛ ግን የሷን ቦን ማሮ የልጅቷን ማለት ነው እዚህኛው አስተከተተላትና ተረፈች ስለዚህ በዚህ አይነት መንገድ ስለሚቻል ክሎኒንግ መፈቀድ አለበት ምን ትላላችሁ እናንተ እግዚአብሔር ለዚህ አያድርስ ለእንደዚህ አይነት እግዚአብሔር አያድርስ ግን ይሄ ትክክል አይደለም እግዚአብሔር ከማረ እግዚአብሔር ይመር አስባችሁታል እቺ ልጅ ራሱ የተፈጠረችው ያቺኛዋን ለማዳን እንደሆነ በጣም ከባድ ሁኔታ ላይ ነው እንደው ባጭሩ ላስደምጣችሁና እንቀጥላለን ኦኬ ክሎኒንግ Happy birthday Marissa Ayala is a window on that frightening future of harvested humans. A child specifically brought into the world as a bone marrow donor for her dying sister. But I will beat it. I will. እቺ ሳትወለድ በፊት የምትናገረው ነው Anissa Ayala was farewelling classmates. But I just want to ask you guys. She was dying of leukemia, and no match could be found for her rare bone marrow. So her parents made a controversial decision. I did get pregnant specifically to see if she would be a match for Anissa. Yes, we did. We did do that. Anissa, the question has to be, if your parents hadn't basically defied the critics, right, what would have been the outcome? Most definitely, I wouldn't be here today. That was what we were up against. Anissa had only a 25% chance that her baby's sister's blood would match. Cloning would have given the guarantee of a perfect match. So as a family, you would say, go ahead and clone? Or if it's a matter of life and death, and if you don't clone and that means your child is going to die, I would say, yes, go ahead and clone. የሚገርም ነው I would say go ahead and clone እዚህ ጋር ባይዘው በጣም የሚገርም ነው ከጀርባ ያለውን ፍየሉን ታዩታላችሁ በጣም የሚገርም እኮ ነው ያረቀላችሁ ከቤታችሁ በጣም ይገርማል በጣም የሚገርም ጊዜ ነው ታዲያ እንግዲህ አሁን ለቦዲ ፓርት ተብሎ እንደ ስፔር ፓርት ማለት ነው እግዚአብሔር ይመስገን እንግዲህ በፕሮፋይል ስም ነው እግዚአብሔር ይመስገን 20 SCK የሱዲንግ ገንዘብ መስጠት ታንኪዩ እግዚአብሔር ስጥልን በወጣ የተካ ስለ ሱፐር ቻቱ ታንኪዩ የሰው ልጅ የቱ ጋር ሲሆን ሰው ልጅ ነው እነሱ አሁን እስከሚወለድ አንጠብቅም ቀድመን አውጥተን ነው ቦዲ ፓርት እንደምናደርገውና ከዛ በኋላ እጁን እግሩን ምናምን ወስደን እናሳድገዋለን በስፔሻል ሲስተም ነው የሰው ልጅ የቱ ጋር ነው የሰው ልጅ ገና ከመጀመሪያው ነው በቃ በእግዚአብሔር ፈቃድ እንቁላሉ ከወንዱ ዘር ጋራ ከተዋሃደ በኋላ በቃ ሰው ልጅ ነው ለስፔር ፓርት ብሎ የሰው ልጅ ሌላ ቦታ እኮ ነው የሚወስደን እኮ በቃ ሁሉ ነገራችንን እኮ ነው የሚያናገው እነኚህ ሰዎች የሚሉበት እና ሳይወለድ በፊት ነው ይሄ ከአቦርሽንም ጋር አብረን ልናየው እንችላለን የሰው ልጅ እንግዲህ ኤምብሪዮ ሲሉ ይሄ ቴራፒውቲክ ክሎኒንግ ወይም ኤምብሪዮ ክሎኒንግ ይሉታል
አሰራሩን እንትን ላይ ያስቀምጥላችኋለሁ እንዴት እንደሆነ ባልኳችሁ ነው። ወስደው ለእግር እግር ካስፈለገው እግር ያሳድጉበታል። የእግር ዴቨሎፕ ሲያደርግ የእግር እጅ ካስፈልገው ሰውዬው ከዛ በኋላ የተቀረውን ምን ያደርጉታል? በቃ ይገድሉታል ማለት ነው። በጣም ያሳዝናል። እንደ ስፔር ፓርት ተጠቅመው ማለት ነው ካሳደጉ በኋላ። ይሄ ደግሞ ካልሆነ ወገኖች እንግዲህ ቅድም ይሄ ወደ ትራንስሂውማኒዝም ነው የምንሄዱ። ልንጨርስ ነው። ሲንተቲክ ላይፍ እናመርታለን ማለት አርቲፊሻሊ የሰውን እንትን ሰውነት በላቦራቶሪ ልክ እንደምንበላው ስጋ እንደምንበላው እንደሚያመርቱልን ማለት ነው። በሂውማን ክሎኒንግ አድርገን እናመርታለን። while human cloning focuses on duplicating existing life, synthetic life takes a different approach by creating entirely new forms of life. This field of research involves constructing living organisms with artificial DNA sequences. Artificially ደግሞ መስራት እንችላለን። ነፍስ ችግር የለውም። ነፍስን አምጥተን እንደ ፕሮግራም ነው እንትን ማድረግ እንችላለን። ዳውንሎድ ማድረግ እንችላለን። ይገባላል እዛ ውስጥ እያሉን ነው። በዚህ ምክንያት ይህንን ፕሮሞት ለማድረግ ማለት ነው ኔትፍሊክስ አይ ቲንክ በ2018 መሰለኝ ኔትፍሊክስ አንድ ፊልም ሰራ። ትራንስሂውማኒዝም ኤግዛክትሊ ቲዮሪ ወደ ትራንስሂውማኒዝም እንድንሄድ ማለት ነው። ኔትፍሊክስ አንድ ፊልም ሰራ። በዚህ ፊልም ላይ እኛ ይሄ የሰው ልጅ ይሄ የለበሳችሁት ቆዳ አጥንት ምናምን የምትሉት ስጋ የምትሉት እንትን ነው፣ ስሊቭ ነው። ስሊቭ ማለት እንደ ቱታ ነው፣ እንደ ጃኬት ነው። እሱን እኛ እንሰራላችኋለን። ከዛ ይሄ ሚሞሪ የምትሉት ነው ነፍስ ማለት እሱን እንጨምርላችኋለን። ሞትን አትሞቱም። በአርአያችን በመልካችን በምሳሌያችን ሰውን አስመስለን ይሄን እና ስሊቭን እንፈጥርላችኋለን የሚል ፊልም አምጥተው ባለፈው ትዝ ይላችኋል። ምንድን ነበር ኑብልስ ነው ምናምን የሚል እዚህ ጋር ጭንቅላታቸው ላይ ቺፕ አድርገው ያምሯቸው ላይ ኔትፍሊክስ እንደሚያስተዋውቀው በእንትን ውስጥ እየመጡ ወይም ሮቦቶች ነን ሃይብሪድ ነን ብለው በየትሬን ውስጥ እንደሚንቀሳቀሱት እንደነበረው ፕሮሞት አሁን የተጀመረው እንደዚህ ነው። ቆየት ብሏል። ኔትፍሊክስ የዛን ጊዜ ማለት ነው ሂውመን ስሊቭ ብሎ ብዙ ሰዎች እንደውም የእውነት መስሏቸው ነበር። ሳይከንሰሲክ የሚባል ካምፓኒ ሂውመን እኛን እንግዲህ ታችሁ ስጋችን ደማችን አጥንታችንን ስሊቭ እንደ ጓንት ማለት ነው እንደ ጓንት ወይም እንደ ኦቨርኦል እንደ ቱታ ሌላው ውስጥ ያለው ነፍስ ምንም ችግር የለም አታስብ እሱን እንትን እናደርግላለን ካንተ ሃክ አድርገን አውጥተን የመረጥከው ሲንተቲክስ ማንነት ውስጥ ይገባልሃል ብለው በዚህ አይነት በመታየት ማለት ነው ኢሞርታሊቲ አትሞቱም ብለው በመላው ዓለም በኤግዚቢሽን ደረጃ ሳሳዩ ነበር። ኔትፍሊክስ ኢንቨንትስ ኤ ፌክ ስታርታፕ ቱ ፕሮሞት ኢትስ ኒው ሲሪስ። በጣም አይዘገነንም ወገኖች፣ ቲስ በጣም ዘግናኝ ነው። የሰው ልጅ ወደ ትራንስሂውማኒዝም እንዲኬድ ለዚህ ነው እነ ሬ ኩርዝዌይር አይነት ሳይንስ በጣም በቃ የሚሄድበት መጨረሻው ይሄ ነው። ፎርዝ ኢንዱስትሪያል ሪቮሉሽን ሰውን ልጅ ነው የምንፈጥረው የሚላችሁ ይሄን ነው። እንግዲህ ዩቫል ሃራሪ የኢትዮጵያ ሕዝብ እንዲገባበት የሚፈለገው መንገድ ይሄ ነው። በዚህ መንገድ ሲሄዱ ነው ወደ 500 ሚሊዮን ወደ 800 ሚሊዮን የዓለምን ሕዝብ 8 ቢሊዮንን ሕዝብ ማለት ነው ወደ 500 ቢሊዮን እናወርደዋለን የሚላችሁ እንደዚህ ነው። አይገርምም? ሳይክ ምልክቷን ተመልክቷል። ደግሞ ትራያንግሏን ማዕከላት አላቸው። ሳይክ ትራያንግል ሴክ በጣም ይገርማል። የሰው ልጅ ባግ ተደርጎ እንደዚህ እንዳሳማ ባግ ተደርጎ ኤግዚቢሽን የሰው ልጅ በሚመስል ማለት ነው። እንግዲህ ሲንተቲክ ነው ነገሩ፣ ፕላስቲክ ነው እና አቆመውት ነገ ይሄንን መግዛት ይችላል። ይሄኛው ሲንተቲክ ፕላስቲክ ይሻለኛል፣ አይምሮ ነፍሴን ሃክ አድርጓትና የሆነ ነገር ውስጥ አስቀምጧት፣ ከዛ በኋላ በዚህኛው ልገለጽ እንደ ልብስ እንደ ጃኬት ሄደን እነኚህ ስቶሮች ምናምን እንገዛለን ማለት ነው። የእነሱ ፍላጎት ከተሳካ ታያላችሁ። ሲንተቲክ ሂውመን ስሊቭስ ወደ መጨረሻው ደርሰናል። ታሳያችሁና ይሄን በጣም ይገርማል። It's real. Hello, gentlemen, and welcome to PsychSec. Can I answer This is any where they questions? want us to go. Well, we're a company that produces 100% organic human sleeves. You're probably wondering what's a human sleeve.
Well, if you gather around, I can let you know what we do here in full details. So here at Psychosafe, Lucifer እዛው ምን እንደተከተለ አይታወቅም ዓላማው ሁሉ ነገር your human consciousness is storing it on a device called a portable እና ኮንሽስነስን እንግዲህ ሃርቨስት አድርገን ሃርድ ዲስክ ላይ እናስቀምጠውና ከዛ በኋላ ይሄንን አሁን ሴት ኮንሽ እቺኛዋን ከመረጥሻት እንደ ኤግዚቢሽን መርጠሽ ከዛ ወንድም ኮን ከዛ ውስጥ ያንተ ኮንሽስነስ ይገባል በቃ ከዛ በቃ ይሄ ሲንተቲክ ጠንካራ ነው ፈጣን ነው ምናምን እሱን ትሆናለ ነው እንግዲህ ትምህርቱ በጣም ይገርማል ወገኖች እየተሄደበት ያለው ሁኔታ ማለት ነው humanoid robot machines built in our image አያችሁ humanoid robot እንዲሰራ የተፈለገው in our image መጽሐፍ ቅዱስ ላይ አጋዕዝተ ዓለም ሥላሴ ሰውን ልጅ ሲፈጥሩት አዳምን በራሳችን ኢሜጅ እንፍጠረው ያልወውትን ማለት ነው አያችሁ እንዴት አሁን እነሱ እንዴት እንደቀረበቱት humanoid robot machines built in our image ዲያብሎስ ማለት ነው የእግዚአብሔርን ቦታ ይዞ ሊሰራ መፈለጉን የምናይበት ፕሮግራም ነበር ማለት ነው በሁለት መርሃ ግብር ከፍለን ያስቀመጥነው ይሄ ነው the dream of creating human robots machines built in our image አስመሩበት built in our image ይህንን በማሳየት የዛሬውን መርሃ ግብር ፈጽማለሁ ማለት ነው በደንብ ማሳያ ይሆነናል በደንብ ከልባችሁ ተመልከቱት in our image የዓለም እንዴት ጨምላቅ አካሄድ እየሄደ እንደሆነ ተመልከቱ ይሄ ነው ሐሳባቸው መጨረሻቸው ግባቸው ይሄ ነው brain function normal cerebral salvage ready to proceed robotic skeleton prepared and waiting for brain insertion initiate project 2571 ምርጫውን እየሰጡን ነው እንግዲህ አንዴ በብረት ከፈለሉ በፕላስቲክ ሲንተቲክ let us make man in our image after our likeness ይህንን በፊልሙ ሁሉ ሲያሳዩን ነበር የኖሩት እስካሁን ፕሬዲክቲቭ ፕሮግራሚንግ at play yeah this is what they want ይሄ መሰልጠን አይደለም መሰልጠን ነው የሰው ልጅ ክቡር እንደሆነ አያውቅም ከስጋ ጎዳና ወጥቶ ለፕላስቲክ ጎዳና ያውሬው ማደሪያ ሆኖ ብልጥ ተደረገ ትንፋሽ ሲሰጡት ተመልከቱ It's okay, just breathe. ነፍስ ስትገባል ማለት ነው ይሉት This is what they want to accomplish. Breathe. የገባው ግን ዲያብሎስ ነው ነፍስ አይደለም Good. and deceiveth them that dwell on the earth by the means of those miracles which he had power to do in the sight of the beast. ይሄ ነው ወገኖች ድቅድቅ ጨለማ ተጠብቆላቸው እንደሚንከራከቱ መንኮራኩሮች ናቸው አያችሁ በጣም ያሳዝናል የሰው ልጅ ሄዶ መሆን የፈለገው ፈጣሪን መሆን ፈለገ ይሄ ደግሞ አዲስ ታሪክ አይደለም በኤደን ገነት የነበሩ ጊዜ ዲያብሎስ ለሔዋን የነገራት ነገር ነው አሁንም ዛሬ የሚያርገው አበቃ ኦልድ ስኩል ዴቪል የሚያርገው ሐሳቡ ይሄ ነው እግዚአብሔር ከዚህ ሁሉ ይጠብቀን ማስተዋልን ይስጠን እውነት ከልብ አመሰግናችኋለሁ በዚህ ሰዓት እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆይታችሁ እውነት በገንዘብም ያገዛችሁን አመሰግናለሁ በሐሳብም ያገዛችሁን በእኛ ጋር የተሳተፋችሁ ከልብ አመሰግናለሁ በራሴና በባለቤቴ ስም እወዳችኋለሁ አከብራችኋለሁ በመትችሉት ለብዙዎች እንዲዳረሱ አድርጉልን አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን የዛሬውን እንግዲህ በሁለት መርሃ ግብር ከፍለን የቀረብነውን መርሃ ግብር እንደወደዳችሁ ተጠብቃለሁ ገምታለሁ ተማማርንበት እንደሚሆን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችንና ከነልጇ ክብር ምስጋና ለሷ ይሁን
ወገኖቼ በተመሳሳይ በሌላ ፕሮግራም ደግሞ ሰሞኑን እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ። በአታም ፕሮጀክታችንን እንዳትረሱ እያገዛችሁ ነው። እግዚአብሔር ይስጣችሁ። በአታ ተጠብቃችሁ በዛሬው ዕለት የዘከርናቸው ቅዱሳን አባታችን አቡነ ሀብተ እስትንፋሰ ክርስቶስ በረከታቸው ይደርብን በያለንበት። ወገኖቼ ይወዳችኋለሁ። ዘመኑን አብረን እየዋጀን ነው። አትፍሩ፣ ጸልዩ፣ በርቱ፣ ንስሐ ግቡ። የሚችል ደግሞ ቅዱስ ሥጋውን ቅዱስ ደሙን ይቀበል። የኛ ኃይላችን ጉልበታችን እግዚአብሔር ነው፣ ሕያው እግዚአብሔር ነው። ከኛ ጋር ያለው ይበልጣል። አትፍሩ፣ ዘመኑን እየዋጀን ነው። ከዛ በተረፈ ሰላም እደሩ ለመሸባችሁ፣ ሰላም ዋሉ ለነጋላችሁ። የዛሬው መርሃ ግብር በዚህ ፈጸምኩ። ቸር ሰንብቱ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አንተ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.